ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል የሚተላለፈው የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅና አቅራቢ እኔ አንተነህ ገላይ ነኝ። እንደምሰነበታችሁ። ዛሬ ይዤላችሁ የቀረብኩት ስውር ጸረ ፋኖ ጦርነትን ስለማጋለጥ ነው። ስውሩ ጸረ ፋኖ ጦርነት ከመጋረጃ ጀርባ የሚደረገው ከእይታ ውጭ የሆነው በፕሮፓጋንዳ በሴራ በተንኮል በተውኔት የተሞላው ጦርነት አደገኛነት አስከፊነትና መዘዙን በሚመለከት ነው። የዚህም እንግዲህ ዛሬ የተጋረጥነው ሀቅ ወራሪ ዘረኛና ተገንጣይ ወያኔ ኦሮሞማ ብልጽግና ይሄ ኦሮሞማ ሪዮት ዓለም የሚመሩ አደረጃጀቶችን በሙሉ አቅፎ ያዘው ኦሮሞማ ብልጽግና በአዴን የነዚህ የበኩር ልጅ በአዴን አማራን ጨፍጭፈው ሌላው ኢትዮጵያዊውን ጨፍልቀውና ጨፍጭፈው አሳቀው በመጨፍለቅ ታላቋን ትግራይ ታላቋን ኦሮሚያ እናዋልዳለን የሚሉት ቅዠት ከተሳካ ያሰየው፣ ካልተሳካ ደግሞ ኢትዮጵያውያንን በጦርነት በረሃብ በበሽታ በማናቸውም መንገድ ህዝቡን በግማሽ ቀንሰው የፈጠሯቸውን አለቆቻቸው ለዚህ አበቋቸው፣ ያሰለጠኗቸው፣ በጀት የሚሰጧቸው፣ የዲፕሎማሲ ድጋፍ የበጀት ድጋፍ የሚያደርጉላቸው፣ የጦር መሳሪያ መግዣም ሆነ ጦር መሳሪያ የሚሰጧቸውን ለማስደሰት እየተሰራ መሆናቸውን፣ ጸረ አማራው መንግስትና የውጭ ደጋፊዎቹ የፋኖን የህልውና ትግልና ኢትዮጵያን ሉዓላዊነት ለማዳከም ለመከፋፈልና በመጨረሻም ለማፍረስ መርዘኛ ስልቶችና ሴራዎችን እየተጠቀሙ ስለመሆኑ፣ ህዝባዊ እምቢተኝነት በማለት ወጥመዶችን እየወጠኑ አዳዲስ የውሸት መሪዎችን ነባር የሚታወቁ የተቃዋሚ ፖለቲካ ፓርቲ መሪ ሲባሉ የነበሩትን ከፊት በማሰለፍ በፋኖ መሪነት የተቀመጡ ቅጥረኛ ባንዳዎችን በመጠቀም በውስጥ አጀንዳ እነዚህ ቅጥረኛ የፋኖ መሪነን የሚሉ ባንዳዎች አጀንዳ በመፈልፈል እና ለህዝቡ አጀንዳ በመስጠት መሬት ላይ ያለውን እንዲያምሱ ግራ እንዲያጋቡ በወሬ እንዲሞሉት ተደርገው ቀለብ የሚሰፈርላቸው ጋዜጠኞች ዩቲዩበሮች ደግሞ አየሩን በማዋከብና በመበጥበጥ ህዝቡ ግራ እንዲጋባ ሌት ተቀን እየተሰራ እንደሚገኝ፣ ይህ ከተለመደው የፖለቲካ ጨዋታ የተለየ ባይሆንም አደገኛና ስውር የሴራና የፕሮፓጋንዳ ጦርነት በከፍተኛ በጀትና የሰው ኃይል ዓለም አቀፍ ጠበብቶች እንደተከፈተ፣ በተግባር ጦርነት የተሸነፉት ጸረ አማራ ጸረ ኢትዮጵያ ጸረ ኦርቶዶክስ የሆኑት አማራን በሴራና በፕሮፓጋንዳ ካልፈታ ነው በጦርነት አናሸንፍም በሚል አጀንዳ በከፍተኛ በጀት በ50 ሚሊዮን ዶላር በ20 ሚሊዮን ዶላር የሚገዛ የጦር መሳሪያ እየገዙ አማራን ከማስታጠቅ ውጭ ያመጡት ለውጥ ስለሌለ እንኳን መሳሪያውን አስወርደው ትጥቁን ሊያስፈቱ ይቅርና ራሳቸው ትጥቃቸውን ፈተው እየተገረፉ እየተነዱ እየተቀጡ ስለሚገኙ ከዚህ ተምረው ያንን በጀት 50 ሚሊዮን 20 ሚሊዮን ዶላር አሳንሰው 100-200 ሺህ ዶላር እየመደቡ ወደ ሴራና ፕሮፓጋንዳ መግባታቸውን አሁን በከፍተኛ በጀት ይህን እየሰሩ መሆናቸውን ከውስጥም ከውጭም ቅጥረኛ ባንዳዎችን ፈልፍለው ጨርሰው ማሰማራታቸውን የፋኖ መሪነን የሚሉ ጋዜጠኛንን የሚሉ ዩቲዩበራለን የሚሉ ተናጋሪነን የሚሉ በሙሉ በመናበብ ህዝቡን በማደናገር ላይ እንደሚገኙ በማዳከምና በማሰልቸት የፋኖን ትግል ለመብላት ለመጥለፍና ለመቅጨት በከፍተኛ ሁኔታ እየተሰራ እንደሚገኝ፣ እነዚህን አደገኛ ሴራዎችና ስልቶችን በጊዜ ደግሞ ካላጋለጥ በጊዜ ተረድተን ካላስቆምን የሚከፈለው ዋጋ አደገኛ እንደሆነ ለአማራ ብቻ ሳይሆን ለመላው ኢትዮጵያዊ ቀላል እንዳልሆነ፣ ስለዚህ ባጭሩ አጠቃላይ የፋኖን የአማራ የህልውና የፍትህና ኢትዮጵያን የማስቀጠል ትግል እንግዲህ የአማራ ህልውና ሲባል የአማራ ህልውና ኢትዮጵያውያን ህልውና በሙሉ ነው። አማራ ፋኖ ይህን ትግል ካላሸነፈ ጉራጌ፣ ሀዲያ፣ ሲዳማ፣ ወላይታ፣ አፋር፣ በርታ፣ ጉምዝ፣ ሱማሌ ማናቸውም ኢትዮጵያዊ አይኖርም፣ ይጨፈለቃል፣ ይጠፋል። ትግራይን ለማዋለድ ኦሮሚያን ለማዋለድ ሁሉም ይዋጣል ማለት ነው ኢትዮጵያም ስትፈርስ። ስለዚህ የዚህ ሁሉ ህዝብ ህልውና ከአማራ ህልውና ጋር በቀጥታ የሚገናኝ ስለሆነ የአማራ ህልውና ብለን ስንገልጽ
አንደኛ ህልውናው የባህል፣ የእምነት፣ የቋንቋ፣ የታሪክ፣ የቅርስ፣ የአጽመ ርስት መሆኑን፣ ሁለተኛ ደግሞ የመላው ኢትዮጵያዊ መሆኑን መረዳት ያስፈልጋል ማለት ነው። ስለዚህ ይህን የፋኖን የአማራ ህልውና የፍትህና ኢትዮጵያን የማስቀጠል ትግል ለማኮላሸት አንድ የተወሰኑ ነጥቦች ተዘጋጅተዋል፣ ጎን ለጎን የሚሰሩ። አንደኛው በህዝባዊ እምቢተኝነት ስም ፋኖን ከህዝብ ነጥሎ በመተው እንዲመታና እንዲጠፋ አድርጎ በህዝባዊ እምቢተኝነት ስም ለውጥ አመጣን በሚል፣ ሁለተኛ የብልጽግና አመራር የብአዴን አመራር ተቀላቀለን እያሉ እነዚህ የፋኖ መሪ ቅጥረኛ ባንዳዎች እንደሚያደርጉት ተቀላቀለን እያሉ እነዚህ አመራሮች ከብልጽግና ወጥተው ፋኖ ውስጥ ገብተው ፋኖን ተቆጣጥረው ለውጥ መጣ በማስባል፣ በሶስተኛ ደረጃ ስልታዊ የትግል አጋር በማለት ከወያኔ ጋር አብረን እየታገልን ነው፣ አብረን ብንታገል ደስተኛ ነን፣ አብረን ብንሰራ እናተርፋለን የሚል ትግሉን ጠላትንና ወዳጅን መደበላለቅና ከጠላት ጋር ሆኖ ሌላ ጠላት እንዋጋለን የሚል አጥፊ ታክቲክ በመጠቀም፣ አራተኛ ህዝቡን አሰልችቶ ፋኖን አሰልችቶ በመበተን መሪዎችና ሀቀኞችን አሳዶ በመግደል በድሮንም በተለያየ መንገድ በመግደል የአማራን የህልውና የፍትህና ኢትዮጵያን የማስቀጠል ትግል ማኮላሸትና በቁጥጥር ውስጥ በማስገባት ቅዠታቸውን ለማድረግ እየሰሩ ነው ማለት ነው። ስለሆነም ዛሬ እነዚህን መሰረታዊ ነጥቦችን በተመለከተ እንዴትና ለምን እንደሚታቀዱ፣ እንዴትና መቼ እንደሚፈጸሙ አሰራሩን ለማወቅና ለማሳወቅና ለማስገንዘብ ህዝቡን የህልውናና የፍትህ ትግሉን እንዲሁም ኢትዮጵያን የወደፊት ዕጣ ፈንታ ለመጠበቅ ምን ማወቅ መረዳት እንዳለበት፣ ምን አስቸኳይ እርምጃዎችን መውሰድ እንዳለበት እንዲያብራሩልንና እንዲያስተምሩን የስነ አእምሮና የስነ ልቦና ባለሙያ ታዋቂዋን ሐኪም ዶክተር አበባን ጋብዣለሁ። ዶክተር አበባ እንግዲህ ያለውን ሁኔታ ከጥንስሱ ጀምረው ስለሚከታተሉ ከልጅነት ጀምረው በኢትዮጵያም በአማራ ፖለቲካ ላይ ያደጉበት ስለሆነና የጠላትን ሴራ አካሄድና መላ ጠንቅቀው ስለሚያውቁ ብዙ እንማራለን። አድማጭ ተመልካቾቻችን ይሄንን ትምህርት ለሁሉም እንዲደርስ የዘመድ ሚዲያን እያገዝን እያበቃን ፍኖተ አማራን ዩቲዩብ ቻናል ደግሞ ሰብስክራይብ ማድረግና ማሰራጨት በዘመድ ሳተላይት ቴሌቪዥን ማየትና መስማት ለማይችለው እንዲደርስ እናደርጋለን። ጤና ይስጥልኝ ዶክተር አበባ እንደምን ዋልሽ? እንደምን ሰነበትሽ? ያው እንግዲህ አንቺን የምል ካለን ቀረቤታ ካለን አንፃር ሰላም አንተ ነህ፣ እንደምን ሰነበትክ? ምንም ችግር አይደለም፣ ደስ ይለኛል። ዶክተር ዛሬ ስውር ጸረ ፋኖ ጦርነትን ጸረ አማራ፣ ጸረ ኢትዮጵያ፣ ጸረ ሕዝብ፣ ጸረ ኦርቶዶክስ የሆነውን በፊት ለፊት በግንባር የተሸነፉት ዛሬ ስውር ጦርነት እያደረጉ ነው። ጦርነቱም አጀንዳ በመስጠት ሌላ አይነት ስልት በመንደፍ ህዝባዊ እምቢተኝነት፣ ተቀላቀሉን፣ ብልጽግና ተቀላቀለን፣ የትግል ታክቲክ ነው፣ አጋርነት፣ አብረን ተሰልፈን ተዋግተን አብይን መጣል በሚል ስርዓቱንና በህገ መንግስት ደረጃ አገር ማፍረስ አማራን አጥፍቶ አገር ማፍረሱን አሰራር፣ ስርዓታዊ አሰራር፣ ህገ መንግስታዊ አሰራር አንድ ግለሰብ ላይ አብይ ጋር በማድረግ ብዙ ጉዳዮች እየተፈጸሙ ነው እና እነዚህን በተመለከተ አንዳንድ ጥያቄዎችን ማንሳት እፈልጋለሁ። ዶክተር ፈቃድሽ ስለሆነ አመሰግናለሁ። በጣም ደስ ይለኛል። እንኳን ጋበዝከኝ። አመሰግናለሁ ለዚህ ውይይት አቶ አንተነህ። አመሰግናለሁ ዶክተር። ምንድነው የመጀመሪያ ጥያቄ፣ ብዙ ኢትዮጵያውያን ከተወሰኑ ቡድኖች ህዝባዊ እምቢተኝነት ቅስቀሳ እየሰሙ ነው። ከፊሉ ጠሪዎቹን ወይንም ይሄ ህዝባዊ እምቢተኝነት የሚያቀነቅኑትን ቅጥረኞች ካየለ ጫሚሶ የሚባል የወያኔ ቅጥረኛ የነበረ ካየለ ጫሚሶ የከፉ ጨካኞች ይሏቸዋል። ከፊሉ ደግሞ እነዚህ ሰዎች ከጅምሩም የወራሪ ዘረኛና ተገንጣይ ጸረ ህዝብና ጸረ ኢትዮጵያ ድርጅቶች ቅጥረኞች ናቸው፣ በተቃዋሚ ስም ሲተውኑ የኖሩ ናቸው ይላሉ። ሰዎቹም አሁን ተጋለጡ እንጂ በጥንቃቄ የተመለመሉና የሰለጠኑ ነገረ ስራቸውም በጥናት የተነደፈ የፋኖን የአማራ የህልውና የፍትህና ኢትዮጵያን የማስቀጠል ትግል ለማዳከምና ለመጥለፍ የታቀዱ ስልቶችን የሚከተሉ ናቸው። ይህን መሰል የተቀነባበረ ህዝባዊ እምቢተኝነት እንዴት ህዝቡን ለማደናገር ፋኖን ለማዳከምና የኢትዮጵያን ዕጣ ፋንታ የሚወሰንበትን ትግል ሽባ ለማድረግና ለመጥለፍ እየተሰራበት እንደሆነ ከትግሉ ባለቤትና በተጨማሪ የስነ አእምሮና የስነ ልቦና ባለሙያም ስለሆንሽ በዚህ አንጻር የሚያደርሰውን ጥቃትም ጉዳትም ኪሳራም እንደው አያይዘሽ ብትገልጭልን።
እሺ በድጋሚ እግዚአብሔር ይስጥህ ለውይይቱ። ትግሉ የተጧጧፈ ስለሄደ ያለው ደግሞ የዘረኛና ጸረ ኢትዮጵያ፣ ጸረ አማራ፣ ጸረ ኦርቶዶክስ የሆነው የአብይ ስርዓት ጣረሞት ላይ ስላለ ጣረሞት ላይ ሰዎች ይፈራገጣሉ። መጥፎ ሞት ሲሰጥህ አይደል? የሰላም ሞት አሟሟቴን አሳምረው የሚለው የሀገራችን ሰው ለዚህ ነው። መፈራገጥ ይኖራል። በመንፈስ ዝግጁ ሆኖ ያልተገኘ ሰው ሞት ሲመጣበት እና የአብይም ስርዓት ወይም በአጠቃላይ ከወያኔ ጀምሮ ያለው ስርዓት አሁን ከፍተኛ የመሞት እና የመጥፋት የህዝቡ ንቃት፣ የፋኖ መነሳት፣ ህዝቡ ደግሞ ውሸቱን ጥሩን ከመጥፎ ገለባውን ከጥሬ በደንብ አድርጎ ስለለየ የመፈራገጥ ሁኔታ አለ። እነዚህ አሁን ያነሳቸው ጥያቄዎች በሙሉ ሊታዩ የሚገባው ከዛ አንጻር ነው። ምክንያቱም በአንድ በኩል አዲስ አይደሉም። የውሸት ፕሮፓጋንዳ፣ የሐሰት ፕሮፓጋንዳ፣ በሐሰት ትርክት ሰውን መናድ የነበረ ነው። ግን በአሁኑ ጊዜ ተጧጥፎ ይመጣል ማለት ነው። አንዱ እንግዲህ አንተ ካነሳው ነገር ምናልባት ለእኔም ቀልቤን የሳበው የእምቢተኝነት፣ ህዝባዊ እምቢተኝነት የሚለውን የትግል ስልት እንዴት አድርገን በቀና መንገድ ለህዝብ በሚጠቅም መንገድ ወይስ ደግሞ ለመጥለፊያ መሳሪያ የሚለውን እሱን በደንብ ብንወያይበት ደስ ይለኛል። እናመጣበታለሁ። አንዱ ግን ታስታውስ እንደሆነ የኛ ቡድን ልበለው ዶክተር ተስፋዬ፣ ዶክተር ደብሩ፣ ዶክተር ብርሃኑ እንዲህ ብዙ ጊዜ በተለያየ ቦታ ስንቀርብ የምናነሳቸው ጥያቄዎች ነበሩ። አንዱ ምንድን ነው? ፕሌስ ሆልደር ቦታ ያዥ መሆን ማለት ነው። እውነተኛ ተቃዋሚ ለህዝብ የቆሙ ኃይሎች ተደራጅተው ታጥቀው በመንፈስም በአእምሮም በሁሉም ነገር ዝግጁ የሚመጥን ዝግጅት ስለሌላቸው ከጠላት አንጻር ስታየው የሚያነሷቸውን ጥያቄዎች የሚያነሷቸውን የትግል ዘዴዎች በሙሉ እነዚህ ፕሌስ ሆልደርስ፣ ለምሳሌ ተቃዋሚ ያስፈልጋል ካልክ ተቃዋሚ ትፈጥራለህ። ከወያኔ ጀምሮ የተቃዋሚ ኃይል የለም። አማራው አልተነሳም ስትል የአማራ ኃይል ትፈጥራለህ። እውነተኛው ኃይል ከመያዙ በፊት ማለት ነው። ፕሌስ ሆልደርስ ናቸው፣ ቦታ ያዥዎች ናቸው። አሁንም ያነሳቸው ነጥቦች እንደው መለስ ብለን ልሄድና በእንትን በደቡብ አፍሪካ በተደረገው ድርድር በለው ከወያኔ ጋር በሚደረግበት ጊዜ አንዳንድ የፕሪቶሪያ ስምምነት የሚሉት ማለት ነው። አዎ፣ በዛ ስምምነት ላይ አንዱ ደካማ ነገር ያየሁትና ለተንኮልም በማወቅም ባለማወቅም ይሆናል የአማራው ተነቃናቂዎች፣ አክቲቪስት፣ የሚታገሉ ኃይሎች መሰል ኃይሎች አንዱ ይሉት የነበረው አይ እኛም እነሱን ያቀረቡት ወታደር ስለነበራቸው የጦር ኃይል ስለነበራቸው ከወያኔ ጋር ድርድር ቀረቡ። እኛም ደግሞ የጦር ኃይል ቢኖረን ለመደራደር እንበቃለን። ይሄ እንግዲህ የተሸናፊነት ተልዕኮ ያለው ኃይል ትግሉን የማጨናገፊያ በማወቅም ይሁን ባለማወቅ የሚደረግ ነው እና አንዳንድ ነጥብ ስመለከት ፋኖ እንደተነሳ ፋኖን ለመደራደሪያም የሚፈልጉት ነበሩ። እውነት ፋኖ ህልውናውን አስጠብቆ ራሱን አድኖ የኢትዮጵያን ቀጣይነት በወሳኝነት የፖለቲካ ሚና ተጫውቶ ባለቤት እንዲሆን ሳይሆን ለመቀማትም ለማሰናከልም ስለሆነ እንደ መደራደሪያ ተደርጎ ይቀርብ ነበረ በመጀመሪያው ዓመት አካባቢ ካየ እና እነዚህን ሁሉ ማነሳው ምንድነው አሁን የዘረዘርካቸው ነጥቦች በሙሉ የአማራው ኃይል ጠንክሮና በጠራ ራዕይ የሚመራ በስልት የሚመራ ትግል በህቡዕ የተደራጀ የበሰለ ትግል እስካላደረገ ድረስ እነዚህ ሰዎች ይሄን ማድረጋቸው ሊደንቀን አይገባም። አንዱ ምክንያቱም ቦታውን እየያዙ ቀደም ማለት አለባቸው እና አሁን እምቢተኝነት ያልከው ህዝባዊ እምቢተኝነት
እኛ የዓለም አቀፍ የኢትዮጵያ ሴቶች ድርጅት የሚባል ነበር፣ ለረዥም ጊዜ ወያኔን ይታገል የነበር ኃይል አንዱም እና ሌሎች እህቶች ደግሞ ከሌላም ድርጅት የተቀነባበረ ነን ቫይለንስ አመፅ ትግል ማለት ምንድን ነው በሚል በደንብ ተጠንቶ ምን ብሎ የቀረበና መሳሪያ ሊሆን ከመሳሪያ ይዘው ከሚታገለው ያላነሰ ትግል ሊያደርግ እንደሚችል መስዋዕትነትም ሊያስከፍል እንደሚችል በተጠናከረ መንገድ ከተሰራ ብዙ ስንገፋበት ነበረ። ይህ እንግዲህ ማዕቀብን ከማድረግ ጀምሮ እስከ ተለያዩ ዘዴዎች ይሄን ወያኔዎች ከሚፈሩትና ከማይፈልጉት ነገር አንዱ ይሄን ማስቆም ነበረ በተለያየ መንገድ እና ህዝባዊ አመፅ፣ አድማ፣ ማዕቀብ፣ ከጠላትህ ጋር አለመተባበር፣ አለማገዝ፣ አለመደገፍ፣ ሀሳባቸውን አለመደገፍ፣ በእነሱ ስርዓት አለመሄድ፣ እነዚህ በሙሉ በጠንካራ ድርጅትና በእውነተኛ የአሰራር ዘዴ ከተደረጉ ይጠቅማል። ግን አሁን አንተ ላነሳኸው ስውር ዘዴ ያለ ላልከውም ቅድም እንዳልኩትም ስጀምር እንዳልኩት ቦታ መያዣ ህዝቡ ቀስ በቀስ ፋኖ የታገለ የራሱንም ውስጣዊ ትግል እያጠራ መምጣቱ አይቀርም። ያንን ለማሰናከል አንድ ሂደት አለ። ብዙ ጊዜ እንደዘረዘር ነው አንተም በብዛት የምታነሳው ነገር ነው። በህዝባዊ አመፅም ደግሞ ኃይል ስለሆነ በተለይ አሁን ልቡ የሸፈተ ህዝብ ነው ያለው። አድማው ህዝባዊ አመፀኝነት ልብህ ይሸፍታል። ከመሳሪያ በፊት ልብህ ከሸፈተ መመለሻ የለውም። በዛ የደረሰው የከተማውም ህዝብ የሚራበው፣ የሚጎዳው፣ የሚታሰረው፣ የሚገደለው በይፋ አሁን በድሮን መደብደብ፣ ሰላማዊ ሰልፍ፣ እነዚህ ሁሉ እውነተኛ የህዝባዊ አመፅ እንዲነሳ ያደርጋል። ይህ ከመሆኑ በፊት ሌሎች ኮራፕትድ በተጨናገፈ እንቅስቃሴ ወይም ደግሞ ቅድም እንዳልኩት መደራደሪያ ማድረግ እንዳሰቡት ሁሉ ትንሽ ይሄን እንቅስቃሴ ምክንያት አድርገን ከአብይም ጋር ወይም አብይን ማይነስ አድርጎ የስርዓቱን ስር ነቀል የሆነ እውነተኛ ለውጥ እንዳይመጣና ጠጋግኖ የመሄድን መንገድ ማስኬጃ ሊያደርጉት ይችላሉ። ይህንንም እንግዲህ በሰፊው መነጋገር እንችላለን። ምን ማለት ነው? የእውነተኛውን ከሐሰተኛው፣ ከቦታ ያዢው ወይም ጩኸቴን ቀሙኝ ከሚለው ጩኸታችንን ነው የሚቀሙት። ትክክለኛን መፈክር ቀምተው ይወስዳሉ። ትክክለኛ ሀሳብን ቀምተው ይወስዳሉ። ይሄ እንግዲህ አታድርጉ ማለት አንችልም፣ ምክንያቱም ተግባራቸው ነው። ይሄን ለማድረግ የመጡ ናቸው። ይሄን ደግሞ ባላቸው አቅም ሁሉ ያደርጋሉ። የሚያስፈልገው ምንድን ነው? እኛ ደግሞ በዛ በሚመጥን ደረጃ የሚጻረርህ ወይም ጠላት ብለህ የምትገምተው ኃይል ካለው የበለጠ መደራጀት፣ የበለጠ ዝግጁ መሆን በሁሉም መንገድ ማለት ነው። በአእምሮም፣ በአካልም፣ በኢኮኖሚም፣ በሁሉም ነገር ተመጣጣኝ አቅም እስካልገነባን ድረስ እና እስካላጨናገፍ ነው ድረስ ከማድረግ አይቆጠቡም ለማለት ነው። እና በዝርዝር ምንድን ነው ማጣሪያው? እውነተኛውን ከሐሰተኛው ዝም ብለው የህዝብን ጩኸት በመቀማት እነዚህ ወጣቶች የሚያደርጉት መስዋዕትነትን ለመደራደሪያ ወይም ለግለሰቦች ስልጣን መያዣ መፈናጠጫ እንዳይሆን ለማድረግ ምንድን ናቸው? እንዴት ነው የምናጣራው የሚለውን ብናየው ደስ ይለኛል ማለት ነው። በጣም ጥሩ። ከዚህ ጋር ወደ ሁለተኛው ጥያቄ ከመግባቴ በፊት እንደውም እዚሁ ላይ እንግዲህ ህዝባዊ እምቢተኝነት ማለት እምቢ አልገዛም ነው። ፋኖም ትጥቅ አማራ ትጥቁን አስፈትቼ ትጥቁን አስወርጄ ቀበቶውን አስፈትቼ አንበረክከዋለሁ ብለው ሲነሱ እምቢ የታባህና ብሎ የተነሳ ህዝብ ነው። በራሳቸው መሳሪያ ማርኮ ታጥቆ ለዚህ የበቃውና ህዝባዊ እምቢተኝነት ይሄንን ስርዓት በህዝባዊ እምቢተኝነት ለመጣል አይሆንም ብሎ መቃወም ትንሽ ያሳስታል። ግን ሰዎቹ ይሄን የሚያቀነቅኑት ሰዎች እነማን ናቸው? ምን ሲያደርጉ የነበሩ ናቸው? ከየት ነው የመጡት? የት ቦታ ነበሩ? ትላንት አማራ በጅምላ ሲጨፈጨፍ፣ በጅምላ ሲቀበር፣ ክርስቲያኑም እስላሙም ህፃን ልጅ ሳትቀር ወላሂ አማራ አልሆንም እያለች በጥይት ስትደበደብ፣ ሰዎች በቁም ሲዘቀዘቁ፣ ሲሰቀሉ፣ ሲወገሩ
ስርዓቱን በጥገናዊ መልክ ሲያስቀጥሉ ለህዝብ ተቃዋሚ መስለው በምርጫ ለውጥ የሚያመጡ መስለው ሲተውኑ የነበሩ ሰዎች ናቸው እና አጠቃላይ የዚህን የህዝባዊ እምቢተኝነቱን አንድምታ ትርጉምና በእነማን እጅ የሚባለው እንደው አሁን ካነሳሽው ጋር ብታብራሪልና ወደ ሁለተኛው ጥያቄ ብገባ። እንግዲህ ምንድነው ማንጓለያ የምንለው ማጣሪያ ዘዴ ሊኖረን ይገባል። በምንድን ነው የምንለየው እውነተኛውንና ሐሰተኛውን? ለመጠቀሚያውን አንተ እንዳልከው ለመጠቀሚያ ነው ወይስ ደግሞ ለእውነት ነው? አንዳንዱ የምመለከተው ልክ ህዝባዊ እምቢተኝነት አይሰራም ወይ ይሰራል የሚል በመሳሪያ መታገል ይሰራል ወይ አይሰራም የሚል እንዲህ አይነት ከሁለት ከፍለህ የሚደረግ ክርክር ዝም ብሎ ጊዜ ማጥፊያ ነው። ማንኛውም የትግል ስልት በትክክሉ ከተጠቀምክበት፣ በመርህ ከተጓዝክ፣ በስልት ከተጓዝክ፣ ለእውነተኛ ዓላማ እስከተጠቀምክበት ድረስ ማንኛውም መንገድ ይሰራል። ይሄን እንግዲህ ሰዎች በዚህ ሲነታረኩ ማየት ራሱ ትግሉን የማቀዝቀዣና ቅድም እንዳልኩት ፕሌስ ቦታ ያዥነት በዚህ እንድንዳክር በዚህ ቤት ስራ እንድንዳክር አይ ፋኖ ብቻውን ነው የሚያስፈልገው፣ አይ የህዝብ አመፀኝነት ነው የሚያስፈልገው የሚለው ውስጥ እንድንገባ ያደርጋል። ነገሩን ሳንመለከት ነገሩ ምንድን ነው? ማንን ነው እምቢ የምንለው? ምንን ነው እምቢ የምንለው የሚለውን ሀሳብ ነው መጀመሪያ ማየት ያለብን። እምቢተኝነት አሁን አንተ እንዳልከው ሲሳተፉ የቆዩት ብቻ ሳይሆን በወያኔ ስርዓትም አሁን ባለውም ሰውዬ ከዛም ውጭ ሆነው አንዳንዴ ኒውትራል ገለልተኛ መስለውም የሚቀመጡ ሰዎች የህዝብ እምቢተኝነት በሚሉበት ጊዜ ከግማሹ ነው የሚነሱት። አሁን ህዝቡን አሰልፎ ሰንደቅ ዓላማ ሲይዞ ሆ ብሎ እንዲወጣ ማድረግ ታይቷል በተደጋጋሚ በወያኔም ጊዜ በዚህኛውም ሰውዬ ጊዜ። ይሄ አደጋ ላይ ይጥልሃል። አንደኛ ሰላማዊ ሰልፍ ማለት አይደለም ህዝባዊ እምቢተኝነት፣ በዚህ ግልጽ መሆን አለብን። ሰላማዊ ሰልፍ ሳትደራጅ እና የመጨረሻው ሊሆን የሚገባው ነገር መጀመሪያ ታስቀምጠው አጂቴተርስ የሚባሉ አሉ። እነዚህ መንግስቶች የሚልኳቸው ቀስቃሾች እና አንተ የመንግስት ተቃዋሚ መስለህ ትቀርብና መፈክር ትይዛለህ፣ ምን ትላለህ። ይሄ ደግሞ እውነተኛ የሆነው አብሮ ይላል። ያኔ መመንጠሪያና መልቀሚያ ዘዴያቸው ነው። ስለዚህ ማን የሚያዘጋጀው፣ በምን መንገድ የሚዘጋጅ፣ ምን መፈክርና ምን እምቢተኝነት በምን ጊዜ መውጣት አለበት የሚለውን ማወቅ ያስፈልጋል። ግን ከዛ በፊት ሁሉ ይህን ሁሉ ማድረጋቸውን ሳይሆን የመጀመሪያው እምቢተኝነት ሀሳቡን ነው። ሀሳቡ ማለት ሀገራችን ኢትዮጵያ ውስጥ ኢትዮጵያ ታሪካዊ ጥንታዊ ሀገር ነች። የተለያየ ማህበረሰብ ያለበት፣ የተለያየ ባህል፣ የተለያየ ሃይማኖት፣ የተለያየ ቋንቋ የሚነገርባት ሀገር ራሷን ግን በአንድ ሀገርነት መስርታ በፍቅርና በአንድነት የኖረችን አገር ለውጭም ጠላት ለውስጡም ጠላት ይችን ሀገር ማፍረስ፣ ይችን ሀገር መበተን፣ ይችን ሀገር መምታት የሚለው ሀሳብ በወያኔዎች ጊዜ ተቀንቅኖ የመጣው በብሔረሰብ ፖለቲካ ወይም በዚህ አስመስሎ ነው። የመጀመሪያው ማለት ነው የመጀመሪያው ተቃውሞ ይሄ የሐሰት ትርክት ወይም ይሄ የሐሰት ርዕዮተ ዓለም፣ ይሄ የሐሰት አጥፊ የሆነ አስተሳሰብ እሱን ተሸክመህ እሱን ያየሁት ልልህ ነው። በነዛውን በሚደረገው ንቅናቄ ከዚህ ሀሳብ ሳትጸዳ፣ ከዚህ አስተሳሰብ ሳትጸዳ ህዝባዊ እምቢተኝነት የሚባል ነገር አይኖርም። ምክንያቱም ዝም ብሎ ነው ቅድም የተነተንካቸው የስውር ያልካቸው ወይም የተለያዩ ለነዛ መሳሪያ እንጂ የእውነተኛው እምቢተኝነት መጀመሪያ ከልብ መሸፈት ማለት ነው። ይሄ አስተሳሰብ፣ ይሄ ዘረኝነት፣ ይሄ ጎሰኝነት ወያኔ ያመጣው ከወያኔ በኋላም ቲፒኤልኤፍ፣ ኦኤልኤፍ አሁንም አብይ የሚያደርገው ያመጣው በሀገራችን ላይ ያመጣው ርዕዮተ ዓለም ያመጡት አስተሳሰብን ነው መቃወም ያለብህ። የወያኔን አስተሳሰብ እየደገፉ የወያኔን የጎሳ ህገ መንግስት ይሄ ፌዴራሊዝም ወዘተ የምትለውን እየተቀበልክ
ይሄንንም ስላየው ነው የሚቀበሉ ሰዎች ህዝባዊ እምቢተኝነትንና ህዝባዊ አመፅን እንቀሰቅሳለን ማለት ይሄ ነው አንዱ ማጣሪያ ማለት ነው። ይሄ ነው መጀመሪያ የምትቃወመው የዚህ ሀሳብ ምንጭ የሆኑትን ኃይል ወያኔን እየደገፍክ ወይም ቲፒኤልኤፍን እየደገፍክ ህዝባዊ አመፀኝነት የሚባል የለም። ሀሳቡ መጀመሪያ መወገድ አለበት፣ መመታት አለበት። ይሄ ሀሳብ ላይ ነው አድማ የምናደርገው፣ እምቢ የምንለው። ለዚህ አይነት አስተሳሰብ፣ ኢትዮጵያን ለሚያፈርስ አስተሳሰብ፣ ኢትዮጵያ የአማራውን ህዝብ በጠላትነት ፈርጆ የሚያስደበድብ አስተሳሰብ አሁን እነዚህ ብአዴን እነ ምንትስ ከዛ ተርፎ የመጡ ሰዎች ናቸው አሁን ህዝባዊ እምቢተኝነት የሚሉ ኦኬ። ስለዚህ ያን አስተሳሰብ ግን እንትን ትክክል አይደለም ብለው ዲናውንስ ማለት ይሄ አለ አይደለም አላወገዙትም እንኳ ጭራሽ። እንዲሁ ቅድም እንትን መግቢያ ላይ ስትል አብይን ብቻ በማተኮር አብይ ብቻ አይደለም ተሸካሚው። አብይ ያለበት የተክለሰውነት ቀውስ ያለበት የራሱ ማንነት ስለሚመች ለአጥፊነት በፊት ቀርቦ ይሄን ሁሉ ሊያስፈጽም የሚችል ግለሰብ ነው። በእርግጥ አጥፊ ነው። ሆኖም ግን በዙሪያው ያሉት ተሸካሚዎች ናቸው። ይሄን አስተሳሰብ ተሸክመው አይ አብይም ቢወገድ እኛ ደግሞ ተሰባስበን ያንኑ ስርዓት እንቀጥል የሚያሰኝ ነው። ስለዚህ የመጀመሪያው የህዝባዊ እምቢተኝነትን የሚጀምረው ከአእምሮ ነው፣ ካስተሳሰብ ነው። ይህን አስተሳሰብ የማያወግዙ ሰዎች ናቸው ብዙዎች። እኔ አዳምጫቸዋለሁ እየተቀበሉ አስተሳሰቡን እየተቀበሉ ነው ህዝባዊ አመፅ የሚሉት እና ህዝብን ለጉዳት ያደርሳል፣ ትግልን ያጨናግፋል፣ ትግልም ይጠለፋል። በዚህ መንገድ ከሄድን የበለጠ ጉዳት ይደርሳል። ስለዚህ ህዝባዊ አመፅ እንዳልኩት ከእምቢተኝነት ርዕዮተ ዓለሙን በመቃወም ሌላው ርዕዮተ ዓለሙን መቃወም ብቻ ሳይሆን ቅድም ያልኩህ በዓለም አቀፍ የኢትዮጵያ ሴቶች ድርጅት ትልቅ ንቅናቄ የምናደርግ የነበረውና ወያኔ ከማይወደው ነገር ቦይኮት እንዲደረግ፣ ማዕቀብ እንዲደረግ፣ ኢኮኖሚውን አትርዱ፣ ከዚህ ሆነን ከውጭም የምንልከው ገንዘብ ምን የምንለው ነገር ሁሉ የህዝባችንን መጨቆንና የህዝባችንን መበደልን ሰብስዳይዝ ነበር የምናደርገው እና ሰው በጥራት ስለማይወያይ ነገርን በደንብ አድርጎ ስለማይመለከት ቅድም ላልካቸው ፕሮፓጋንዳ ምቹ እንሆናለን። እንደው ኢትዮጵያን ኤርላይንስን ማትንኩ፣ ይሄንን ማትንኩ፣ ህዝቡ ይጎዳል፣ ህዝቡ ስለዚህ በኢኮኖሚ ማዕቀብ አናደርግም ይላል። የተደረገው ሀብት ሁሉ የተሰበሰበው ገንዘብ ሁሉ የተበደርነው ገንዘብ ሁሉ አንድ ለመግደያ ለማጥፊያ አማራውን አሁን ከትምህርት ውጭ ማድረግ፣ ከጤና ውጭ ማድረግ፣ አገሪቷን ማፍረስ፣ ሌሎች ደግሞ የወያኔ ከበርቴዎች ውጭ ሀገር ይዘውት ዘርፈው የተቀመጡት ነው። ለኢትዮጵያ አንዳችም ነገር አልሆነም። ግን ለህዝብ የሚጥም ስለሚመስላቸው እነዚህ ተደራጅተው ፕሮፓጋንዳ የሚያደርጉት ይሄን ነው የሚሉህ። ስለዚህ የመረረ ማዕቀብ ማድረግ፣ ከነሱ ጋር አለመገበያየት፣ ማንም የአብይን ስርዓት የሚደግፍ የወያኔን ስርዓት የሚደግፍ የኦኤልኤፍን አስተሳሰብ የሚደግፍ ኢትዮጵያን በዘር የሚከፋፍል ለአማራው ህዝብ በይፋ ጠንቅ የሆነውን ማንኛውንም ድርጅት የንግድ ድርጅቶች የተቋሞች ከነዚህ ጋር አንተባበርም ማለት አለበት። ዝም ብሎ አይደለም ህዝባዊ እምቢተኝነት በተግባር እነዚህን ለማድረግ ደግሞ በደንብ በተደራጀ መልክ በውስጥ አድማ የሚሰራጭበት መንገድ ትፈጥራለህ እንጂ ይሄ የተለመደው ፈረንጆቹም በሉ ይሏቸዋል። አይ ትንሽ ተቃውሞ አሳዩ፣ ፋኖም ትንሽ ይበል፣ በዛ ለድርድር ይቀርባል፣ የሽግግር የምንትስ ተብሎ ተጠጋግኖ ይሄዳል። እንደዛ እንዳይሆን ከተፈለገ የኢትዮጵያ ሰራተኞች በሙሉ ይሄ አብይ ከመጣም ከዛም በፊት በለው ለ7 ዓመት ምንም አይነት እድገት የለም። ምንም የኢኮኖሚ የትምህርት የምን የሚባል ነገር የለም ህዝብ ላይ ጦርነት አውጆ ከመደብደብ በስተቀር። ስለዚህ ሰራተኛው ይሄን መንግስት መቃወም አለበት፣ ማመፅ አለበት። ለአንተ አልተባበርም፣ ለአንተ አልሰራም ማለት ይችላል። ያለ ብዙ ጉዳት
ቤቱ በመቀመጥ አይዶን ነው በቅንጅት ጊዜ አንተ ወጣት ትሆናለህ። የተቀነባበረውን ትግል እውነተኛ የህዝብ አመፅን ካስፈረሱት አንዱ ዶክተር ብርሃኑ ናቸው። ህዝብ በቤቱ ተቀምጦ አድሞ ሊቀመጥ የነበረውን እውነተኛ እምቢተኝነት ሊያሳይ የነበረውን ያው መሪዎቻቸው አለቆቻቸው ከውጭም አይ ይሄንን እንትን አፍርሱ ተባሉ፣ አፈረሱ። አሁንም እንዲህ የተልከሰከሰ ነገር እንዳንሰራ ከተፈለገ አንድ ሰራተኛው መደራጀት አለበት፣ ተማሪው መደራጀት አለበት፣ ገበሬው መደራጀት አለበት፣ ሴቶች መደራጀት አለባቸው። የመንግስት ሰራተኞች ቀን ሲሰሩ ውለው ደሞዝ ሳይከፈላቸው እንደገና ማታ በየሬስቶራንት እየለመኑ የሚኖሩበት አገር፣ የሐኪሞች በልተው ሊያድሩ ቤት ኪራይ ከፍለው ሊያድሩ የማይችሉ አድማ የፈረሰው ለምንድን ነው ያልተሳካው? አልተደራጁም፣ በደንብ አልተቀናጀም፣ በውስጣዊ በሚመራው ድርጅት አልተሄደም። የሚመራው ድርጅት ማለት ደግሞ ስትራይክ ስታረግ አድማ፣ የስራ ማቆም አድማ ስትጠራ ሰራተኞች በቀላሉ ኮራፕት እንዳይሆኑ እንዳይገዙ የኢኮኖሚ ሰፖርት የምታደርግበት ዘዴ ትፈጥራለህ። የተለያዩ አሁን የሚሄደው ገንዘብ ዝም ብሎ ለአንዱ ወገን ለአንደኛው ፋኖ ለአንደኛው ምንትስ ትግሉን ማበላሻ መሳሪያ ከመሆን በአግባቡ ለህዝብ የሚጠቅም ስራ ሊሰራበት ይችላል። እና ብዙ የኢትዮጵያን አሁን እንደው ይሄንን በዚሁ እንጨርሰው ምናልባት አንዴ ከጀመርን ብዬ ነው። የኢትዮጵያን ጥቅም የማያስጠብቁ ነገሮችን በሙሉ በትክክሉ ተመልክቶ በጊዜው ተባባሪ አለመሆን፣ ለኢትዮጵያና ለአማራው ህዝብ የማይጠቅሙ ስራዎችን የሚሰሩትን ድርጅቶች፣ አስተሳሰቦች በምንድን ነው የምንለያቸው? የማንን ርዕዮተ ዓለም ነው የሚያካሄዱት? ይሄ ከባህልህ፣ ካነጋገርህ፣ ከቋንቋችን፣ ካጠቃቀማችን ቋንቋውን ጀምሮ ጠላት የሚሰጥህን አሁን ብዙ ጊዜ በተለምዶ ብዙ ሰው እንደዛ ይላል፣ ክልል ይላል። የእነሱን ቋንቋ አለመጠቀም፣ ይህን ቀደም ብለን እናሳስብ ነበር። ይሄ ስነ ልቦናዊ በሳይኮሎጂካል ዋርፌር ላይ የስነ ልቦና ጦርነት ሲደረግ አንዱም የምታደርገው ምንድን ነው? የራሳቸውን ቋንቋ ትተው፣ ቋንቋ ስል ቋንቋውን በጥሬው ሳይሆን የአባባል ዘዴ፣ የመፈክሮች፣ የአሰያየም እነዚህን ሁሉ ነገሮች ተቀባይ እንሆናለን። ኦሮሚያ ይላል ሰው። እኔ ብዙ ጊዜ ነው ኦሮሚያ የሚባል ነገር ወያኔ የፈጠረው ግዛት ነው። አንዱ አድማ፣ አንዱ እምቢተኝነት ይሄ ነው ልልህ ነው። ሰዎችን የምንለየው በምንጠቀምባቸው መፈክሮችን በል አባባሎች መለያ ይሆናል። ምክንያቱም እነሱ ውስጣቸው የሚያምኑ ከሆነ ይህንኑ ነው የሚሉት። ክልሎች፣ ኦሮሚያ የሚባል ነገር የለም። የሲዳሞ ክፍለ ሀገር፣ የወለጋ ክፍለ ሀገር ብለን ነው እኛ። ያ ምን ማለት ነው? አንተ በምትጠራኝ አንተ በሰየምከው ነገር ጠላቴ እኔን ሊያፈርሰኝ ያመጣው ኃይል በሚሰጠኝ ስያሜ አልጓዝም ማለት ነው። እና እንደው ብዙዎቹን የተነጠንኩ ይመስለኛል፣ ግን የቀረ ነገር ካለ በጣም ግሩም ነው ዶክተር። እንደውም አሁን አጠቃላይ የጠቀስሽ የቋንቋ አጠቃቀም፣ የምልክት አጠቃቀም የወያኔን ሸበጥና የወያኔን ሽርጥ አድርገው ታጋይ መምሰል፣ እንደገና ደግሞ ምልክት እንግዲህ ወያኔ አማራን አጥፍታ ኢትዮጵያን በትና ታላቋን ትግራይ ለማዋለድ ስትታገል በችግሯ ወቅት የለበሰችውን ሽርጥና ሸበጥ ማድረግና መታየት፣ ሽርጥ በዚህ ባንገት ምናምን ማድረግ በሙሉ ይሄ የስነ ልቦና ስብራት በህዝቡ ለማድረግ የሰለጠኑ ካድሬዎች በቅጥረኛ ባንዳዎች የሚጠቀሙት ነው። እና ቋንቋውም እንደዚሁ ክልሉን ለቆ ይውጣልን፣ የክልላዊ እንደዚህ በሙሉ አጠቃላይ ይህን የአጥፊዎችን ትርክት ተቀብለው የእኛን ህዝብ የእኛን ወጣት በዛ እንዲቃኝ የማድረጉ ስራ ነው። ይሄ ሁሉ የሚደረገው የአማራን የህልውና ፋኖ የሚያደርገውን ትግል አንድም በዚህ በህዝባዊ እምቢተኝነት ለመንጠቅ፣
ሁለትም ተቀላቀሉን እያሉ የብልጽግና አመራር ተቀላቀሉን እያሉ ከውስጥ ገብተው እንዲቀበሉት እንዲረከቡት። ሶስትም ህዝቡ ታክቶና ሰልችቶ ከፋኖ እንዲነጠል ፋኖን ማጉደፍ፣ ግራ ማጋባትና በማታከት ሶስትም በማምታታት የትግል አጋራችን ናቸው ከወያኔ ጋር መታገል አብይን ለመጣል ያበቃል በማለት የትግሉን መርህና መስመር ማሳት ነው። እንግዲህ ወደ ሁለተኛ ጥያቄ ሲሄድ ዶክተር ጥያቄዎቹን ረዘምና ሰፋ ያደረኳቸው ምንድነው ሀሳቡ ጥቅል ስለሆነ አንቺ እንደው ህዝቡ የደረሰበትን ይሄ የስነ ልቦና ጉዳት ወይንም ደግሞ የስነ አእምሮ ውድቀትና በጠላት ትርክት ውስጥ መውደቅን እንድትፈትሽልኝ በሚል ነው። አንዳንድ ቅጥረኛ ባንዳ የፋኖ አመራር ተብዬዎች በተጨባጭ የጠላት እጅና እግር ዓይንና ጆሮ ሆነው ስለሚንቀሳቀሱ የፋኖን ትግል በአካባቢ በስም በአስተሳሰብ በመከፋፈል ጎንደር፣ ጎጃም ምናምን እያሉ አለመተማመንም በማስፋፋት ምናባዊ የማይጨበጥ ድንፋታና አየሩን በማይሆን አሉባልታ በመሙላት ጠላትና ወዳጅን መደበላለቅ፣ ህዝቡ ጠላቱን ለይቶ እንዳይታገል የትግል መርሁን ለይቶ እንዳይታገል መደበላለቅ፣ የትግሉን መርህ በማጥፋት ቀይ መስመሩን በማደብዘዝ እየሰሩ እንደሚገኙ ከኢትዮጵያን አልፋውን ፈረንጆችም ግልጽ ሆኖላቸዋል። ይህ ሰርጎ መግባቱ ከጅምሩም ባንዳነታቸው እየታወቀ በመሪነት ራሳቸውን ሲሾሙ የአደገኝነቱና የጥፋቱ ልክ ምን ያህል ነው የሚለውን አንድ ነጥብ እንድትይዥልኝ። ሁለተኛ ህዝቡን ከውስጥ ሆነው መሪህነን ብለው አዙሪት ውስጥ የከተቱትን ትግል ጨርሰው ከመሸጣቸው በፊት እነዚህን ቅጥረኛ የውሸት መሪዎች ከትግሉ ነጥሎ ለማውጣትና ትግሉ በሀቀኛ ጀግኖች እንዲመራ ምን አይነት ግልጽና ህቡ አሰራሮችን እንደው ሊከተል ይገባል፣ ማንን ከማን እንዴት መለየት አለበት የሚለውን እንደው ጥልቅ ጉዳት እያመጣ ስለሆነ ይህን እንድታብራሪልኝ ነው ዶክተር። አመሰግናለሁ። ጥሩ ጥያቄ ነው። ጥሩ ልንመረምረው እንዲሁ በዚህ ብቻ ሳይሆን አሁን የተደራጁ በፋኖም ውስጥ በህዝባዊ እምቢተኝነትም በተለያየ መንገድ በከተማም የሚደራጀው የህብረተሰባችን አካል አሁን ያነሳቸውን ጥያቄ በውስጡ ሊመረምር ይገባል። እንደዚህ በአጭር ጊዜ የምንለው ሳይሆን ጥያቄው ራሱ በጣም አስፈላጊ ስለሆነ የትግል የጦርነት ፈላስፋዎች አዋቂዎች ከሚናገሩትና ከሚሉት ዋናው ነገር ጠላትህን ለማሸነፍ መጀመሪያ የጠላትህን ማንነት ማወቅ ያስፈልጋል እና አጋር ከመፈለግ በፊት አንድ ራስን ማወቅ፣ ራስህን ስታውቅ ከአንተ የተለየው ማን ነው የሚለውን ታውቃለህ። አንዱ እሱ ራስን ማወቅ በሚለው ምናልባት ወደፊት በምናደርጋቸው ውይይት ከዶክተር ደብሩም ጋር ተባብለናል። ባለፈው እንዳልነው ህዝብ፣ ወገን፣ ወጣቱም ራሱን እንዳያውቅ የሚያስደርግ ምን አይነት ሁኔታ ቢካሄድበት ነው፣ ምን አይነት ዘመቻ ቢካሄድበት ነው የሚለውን እንመለከታለን። ግን አሁን ላልከው አጋርነት ይሄ አድበስብሶ መሄድና ከቲፒኤልኤፍም ጋር ይሁን ከከሌም ጋር ይሁን የሚለው አሁንም ቅድም እንዳልኩት ቦታ ያዥዎች ከያዙ በኋላ በኢትዮጵያም ስም ይደራጃሉ፣ በአማራውን ስም ይደራጃሉ። ቦታውን ምንድን ነው የሚባለው መስኩን ከያዙ በኋላ የትግልን ዘዴም ወዳጅንም ጠላትንም የመመርመር ዘዴውንም ይይዛሉ ማለት ነው እና ቶሎ ብሎ ይሄ ወሬ ጦር ከፈታው ወሬ የፈታው እንደሚባል ሀረጎች አሉ የሚወረወሩ እሰማለሁ። አማራው ብዙ ጠላት አያስፈልገውም፣ ጠላቱን ይቀንስ፣ ስለዚህ አብይን ጠላት ታደርጋለህ፣ ቲፒኤልኤፍን ወዳጅ ታደርጋለህ። ይሄ የሞኝነት አካሄድ ነው። ግን ይህ የሞኝነት አካሄድ ግራ በገባው ህዝብ ላይ ጥቃት በደረሰበት የዕለት ምግቡን እንኳ የማያገኝበት ጠዋት ማታ የሚሳደድ ማህበረሰብ ውስጥ በትምህርትም በሁሉም ነገር ብዙ ጉዳት የደረሰበት ማህበር ውስጥ በቀላሉ ሰለባ ትሆናለህ ለእንደዚህ አይነት ነገሮች እና ሰው ጥልቅ የምንለው ሁልጊዜ በጥራትና በጥልቀት ካልመረመር ነው ከላይ በሚታየው ከሆነ ታዲያ ምን አለበት እንላለን። ታዲያ ምን አለበት ትላንትና ወያኔ ጋር ሆነው ያስደበደቡን፣ የደበደቡን፣ ያስገደሉ፣ የገደሉ የተባበሩ ኃይሎች መጥተው አሁን ለአማራው ልታገል ቢል ምንድን ነው ችግሩ ይላሉ። ይሄ አሁን እንዳልከው ይሄንን ሪሊ በጥልቀት ልናየው የሚገባ ነው።
ነገሮች ከላይ በስነ አእምሮና በስነ ልቦና ሳይንስ ውስጥ የምታየው ከላይ የምታየው ነገርና ከጀርባው ያሉ አንድ አይነት አይደሉም። ሰው የሚያየው ከላይ ያለውን ነው እና እኛ ማሳየት ያለብን ከጀርባው ያለውን ነው። ከጀርባው ያለውን ነገር በምታሳይበት ጊዜ ደግሞ እንደዚህ ቀላል አይደለም። ለሰለባ ያኛው ነው ምቹ። ይሄ ችኩል ህዝብ ስለሆንን ስለተጠማን ነፃነት ስለተጠማ ይመስለዋል ከቲፒኤልኤፍ ጋር ብንሆን ቲፒኤልኤፍ ኦኤልኤፍ ሌሎችም ቢታረሙ ቢስተካከሉ ንስሐ ቢገቡ ከፍተኛ ስህተት እንደሰሩ በሀገራቸው ላይ ቢገነዘቡ ለራሳቸው ህልውና ጥሩ ነው። ለራሳቸው ማንም ሰው ከስህተቱ ቢማር ለራሱ ግን ያ ከስህተቴ ተምሬያለሁና አሁን ደግሞ መልሼ ልግዛህ፣ መልሼ ልምራህ፣ መልሼ ላታግልህ ካለ ግን ከፍተኛ ስህተት ነው የምንፈጽመው። ይሄ ነው ማምነው። ከፍተኛ ስህተት ምንድን ነው? እኛ ፕሪዲክት የምታደርገው ይላል በአእምሮ ሳይንስ የምትተነብየው ከትላንትናው ስራው ተነስተህ ነው። አንድን ሰው አገርን ማጥፋት ለምዷል፣ ሊደግም ይችላል አይደል? ህዝብን መበደል መካድ ችሏል፣ አሁንም ሊያደርግ ይችላል። ስለዚህ ዝም ብለህ በስሜት አሁንም የሚጎዳህ ኃይል የበደለህ ኃይል ነው ነፃ የሚያወጣኝ ብሎ ማሰብ ወይም አጋር ለመሆን መፈለግ አንዱም በራሱ አለመተማመን፣ በራስ ከኛ ውስጥ ጠንካራ ኃይል ራሱን ነፃ ሊያወጣ የሚችል ህዝብ አይደለም ብለን ካላመንን በስተቀር ትላንት የጎዳህ ትላንት የበደለህ አሁንም ቅድም እንዳልኩት የተነሳበትን ሀሳብ የጸረ ኢትዮጵያ የሆነውን አስተሳሰብ ያላወገዙ ኃይሎች ናቸው እነዚህ። ያን አስተሳሰብ እንኳ የቲፒኤልኤፍ ተሳስተን ነበር፣ አገራችንንም ህዝባችንንም በድለናል፣ እስቲ እንደገና ወደ ውስጥ ተመልክተን ራሳችንን እንመርምር ቢሉ ምን ችግር አለው? ግን እንምራችሁ፣ እናስተባብራችሁ። እነሱም መመኘታቸው መጥፎ አይደለም ለራሳቸው። እኛ ግን የኢትዮጵያ ህዝብ ነኝ ብሎ የሚያስብ የህዝብ ወገን አማራው፣ ፋኖ ለዚህ ሰለባ ከሆነ አሁንም የኛ ውስጣዊ ችግር ነው ማለት ነው፣ በራሳችን አለመተማመን። ስለዚህ አሳልፈን እንሰጣለን። ይሄ በኢትዮጵያ ታሪክ በስልጣን ላይ በተደጋጋሚ የታየ ነው። በተደጋጋሚ የደርግ መንግስት በሚወድቅበት ጊዜ አብዛኛው ፕሮፓጋንዳ ይደረግ የነበረው ከመንግስት ደርግ ይውደቅ እንጂ ከማንም ጋር ይልሃል። ይሄ ጥልቀት የሌለው ነው። ዝም ብለን እከሌ ይውደቅ እንጂ ሳይሆን የራስህ ዓላማና ምኞት አለህ፣ ፍላጎት አለህ፣ ምን ስርዓት ልትመሰርት እንደምትፈልግ ያንን ነው አደርጋለሁ የምትለው እንጂ እከሌ ይምጣ ይሄን ከጣለልኝ ከዛ ጋር ሆናለሁ የባሰ አይመጣም። ይሄ የፖለቲካ እንኳ የፖለቲካ ሰው አይደለሁም፣ ግን እንደው በፖለቲካም ሆነ በነፃነት በሂውማን ራይትስ ንቅናቄ ውስጥ በጣም ወይ የዋህነት ወይ ቄልነት ነው፣ ወይ ደግሞ ከዛ የባሰ ሌብል መደረግ ይችላል። ወይም ደግሞ አቅመቢስነት ነው። የውስጥ አቅመቢስነትን የሚያሳይ ነው። ደርግ ይውደቅ እንጂ ግደለም። ቲፒኤልኤፍ በይፋ እየተናገረ ስሙ ቲፒኤልኤፍ ተብሎ የትግሬ ህዝብ ነፃ አውጪ ግንባር ነኝ እያለ እየተናገረ ዓላማውን በግልጽ አስቀምጦ አማራውን እንዴት እንደሚመታ በግልጽ ተናግሮ ግን አይግደለም ደርግ ይውደቅ። ይሄ እንግዲህ ምን ገጠመን የሚያሰኘውን የኢትዮጵያ ህዝብ በዚህ ውስጥ የሌለው እንዴት ነው ለዚህ ሰለባ የምንሆነው? እንዴት ነው ለዚህ የምንታለለው? ያ ሆነ ወያኔ መጣ። ደርግን አባረርን አብረን ማለት ነው። ወያኔ ሲመጣ ምንድን ነው ያደረገው? ያለውን ነገር በስራ ነው የሚያስፈጽመው። ይሄ ህዝብ ደግሞ ይሄ በተለይ ተማርኩ ፖለቲከኛ ነኝ የሚለው አሁንም እንዳልኩ ውስጣዊ የራሱ ውስጣዊ ደካማነት መፈተሽ ያለበት ይመስለኛል። አውጆ እያሳየ በህገ መንግስት አጽድቆ ቅድም ያልነውን ኦሮሚያ ምናምንያ የሚባሉ ክፍለ እንትኖችን ክልሎችን ክልል አፓርታይድ የተከለለው ይህ ለአንተ ብቻ ነው፣ ይህ መሬት ለአንተ ብቻ ነው ምናምን እያለ እሱ ከላይ ሆኖ አስተባባሪ ሆኖ ሲያደርገው የቆየ ነው። ሀገሪቷን ሲከፋፍል ምን ሲል የቆየ ነው።
እያየ ነው ማለት ነው። እንግዲህ ካለፈው መቼም የሰው ልጅ ስህተት ይሰራል። ስህተት መስራት ምንም በደል የለውም። ግን ስህተትን መደጋገም 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 ግን አጠያያቂ ነው ለጤንነታችን፣ እንደ ህዝብ ለጤንነታችን። ከዛም አየን፣ ህዝቡም እየገባው መጣ። ከብዙ ዓመት በኋላ ወያኔ መሄድ አለበት፣ ወያኔ ከሄደ ሀገር ይበተናል ምን የሚለው ፕሮፓጋንዳ ቀጠለ። ግን ህዝብ እየገባው መጣ፣ አመፅ ተነሳ። ወያኔን እኔ የነ ብርሃኑ ነጋን ድርጅት አስታውሳለሁ ምን ይሉ እንደነበር። እነዚህ እንግዲህ ቦታ ያዦች ናቸው። አንዱ ምሳሌ ትልቁን የተቃዋሚ ቦታ ያዥ ሆነው ከልባቸው ግን ፍልስፍናውን፣ ምኑን፣ ርዕዮቱን፣ የወያኔን አስተሳሰብ፣ በኢትዮጵያ ላይ ያላቸው አቋም፣ በአማራው ላይ ያላቸው አቋም ከወያኔ ብዙ የራቅ አይደለም ከስልጣን በስተቀር። ግን ተቃዋሚ መስለው በተቃዋሚ ቦታ ተቀምጠው ህዝቡን ሲያደናግሩ ነበር። ምንድን ነበር የሚሉት? ከሰይጣንም ጋር ቢሆን እንተባበራለን። ለምንድነው ከሰይጣን ጋር ሰው የሚተባበረው? መላእክት እያሉ መላእክትን ፈልገን እኛ ኃይል እንሆናለን እንደማለት ፋንታ ይውደቅ እንጂ ከሰይጣንም ጋር መጣላቸው። ሰይጣኑንም አስቀመጡ፣ ሰይጣኑንም ፍኖተ ካርታ ሰጡ። እኛ ሰተነዋል ብለው ደጋፊ ሆነው ሙሉ በሙሉ በይፋ ወያኔ የጀመረውን ስራ ሙሉ በሙሉ ለማስፈጸም የሚችል ኢትዮጵያን ለመበተን ለማፈራረስ፣ ይህን ለማድረግ ደግሞ የአማራው ህዝብ ላይ በይፋ ጦርነት በሀገሩ ላይ ታውጆበት ይኸው ለ7 ዓመት አይተነዋል። ላለፉት 2-3 ዓመትም ትንሽ የፋኖ መነሳት ነው። ለምንድን ነው ይሄን ያደረግነው? ይሄ ሊታሰብበት የሚገባ ፓተርን ነው። ደግመን ደጋግመን ወያኔ ይውደቅ እንጂ ከሰይጣንም ጋር ይሄ ምርጫችን ከሁለት መጥፎ ነገሮች መሆን የለበትም። ከ2-3 መልካም ነገር መገንባት እንችላለን፣ መልካም ስርዓት ማምጣት እንችላለን የሚለው የአማራውም ህዝብ ሆነ ሌላው ኢትዮጵያዊ ከዛ ነው መነሳት ያለበት። ዝም ብሎ በሚሰጡት የሀሳብ ፍርፋሪዎች ይሄ ነው። ለዚህ ነው በሀሳባቸው አሁን እነዚህ የምትላቸው ከዛም ወጡ አይደል? አሁን ደግሞ አብይን አደላድለው ምን ብለው አማራውን እንግዲህ ፋኖም ከተነሳ ይሄ ኃይል በጊዜ ካልተመታ በሚል ነው ፋኖ እንደተነሳ ግማሹ ለመደራደሪያም ቢያስበው፣ በሌላ በኩል ደግሞ ሰርጎ ገቦች እንዲገቡና እንዲባክን አማራው የበለጠ እንዲመታ የአማራው ህዝብ ጠንክሮ እንዳይነሳ በኢኮኖሚም እንዳይጠነክር በባህልም እንዳይጠነክር በትምህርትም በጤናም በሁሉም ዘርፍ እንምታው ተብሎ የታቀደውን ስርዓት አብረው ሲያሰሩ የቆዩ ሰዎች አሁን ደግሞ በውጭም መጥተው እነሱ ናቸው በእንቢተኝነትም በለው በምንም አብይን ለመተካት የሚዘጋጁት። የማን ጥፋት ነው? የማን ጥፋት ነው? ለዚህ እኛ እየተመቸን ስለምንሄድ ከአጥፊ ከተለያዩ አጥፊዎች ግድልም አብይ ሄድ እንጂ ከቲፒኤልኤፍም አሁን ቲፒኤልኤፍ እንትን ብሏል። ከኦኤልኤፍም ጋር ሆነን በሜጫ አንገትህን እልሃለሁ የሚለውን ሀሳቡን እንኳ ሳይቀይር አይዲዮሎጂውን ርዕዮተ ዓለሙን እንኳ አውግዘናል ሳይል ከቲፒኤልኤፍም ከምንም ጋር መስራቱ የግድ ነው ለማሸነፍ ብለው ይቀርባሉ ማለት ነው። አይዶን ነው ግልጽ ከሆንኩኝ በግልጽ ካስቀመጥኩት አቶ አንተነህ ይሄ ህዝቡ እንዳንተ አይነት ልጆች በሀገር ውስጥ ይኖራሉ። ይህን አይነት ሰዎች እንዲህ የሚያስቡ ይሄንን ቁጭ ብለው እንዲመክሩ ነው። ከዚህ ፓተርን ከዚህ ተደጋጋሚ ስህተት እንዴት ነው የምንወጣው? አሁንም የእንቢተኝነት ህዝባዊ እንቢተኝነት የማይቀር ነው። ህዝባዊ እንቢተኝነትን የሚፈልጉት ያንን መደራደሪያ ታደርጋለህ። ህዝቡ ደግሞ ትንሽ ከተማ ውስጥ እንዲህ ተባለ ተብሎ አሁን ያልናቸው ኃይሎች በሀሳባቸው ከቲፒኤልኤፍ ከኦኤልኤፍ አስተሳሰብ ያልጠሩ ናቸው፣ ያልጸዱ ናቸው። በኢትዮጵያ ምንነት እና ማንነት እምነታቸው አሁንም የቆሸሸ ነው። በአማራው ህዝብ ላይ ያላቸው አመለካከት ፋኖ ውስጥ ተሰግስገው የገቡ ሰዎች የአማራውን የህልውና ትግልም ሆነ ማንኛውንም የሚያዩት እንደ ከረንሲ ለመመንዘሪያ ነው እንጂ በእውነት አምነውበት አይደለም። ስለዚህ ያነሳው ቅጥረኞችም ሊሆኑ ይችላሉ፣
ሂደቱ አደገኛ ነው። ግን በምን መንገድ ነው ሀቀኛውን ከሌላው የምንለየው የሚለው የምንናገራቸው የምናደርጋቸው መፈክሮች፣ ቅድም እንዳልከው አስተሳሰብ፣ አንተ በሜዳ ባሉት ልጆች ነው የምትለው። በአስተሳሰባችን በአነጋገራችን ከትግርኛ ጋር ኮራፕትድ የሆነ አማርኛ የሚናገር ህዝብ ነው በትምህርት ቤት በኩል የምታየው። አስተሳሰብህ፣ አነጋገርህ አስተሳሰብህን ተፈጻሚ እንዳያደርገው የሚያደርግ የቋንቋ ስልት ነው ያለው። ይህን ሌላ ጊዜ እንወያይበታለን። አስተሳሰብህ ራሱ ቋንቋ። አሁን ብዙ ጊዜ የማነሳው በወያኔ ጊዜ በጣም ይባል ነበረ፣ ወያኔን መጣል መቻል አለብን ይልሃል። ወያኔን እንጥላለን አይልም። ወያኔን መጣል መቻል አለብን። 3-4 ግስ እዚያ ያለው ይሄ በሀሳብን በተግባራዊ በሚያደርገው የስነ አእምሮ ሳይንስ ውስጥ አፍራሽ ነው። አክቹዋሊ ወያኔን እንጥላለን፣ ወያኔ ይወገዳል፣ ወያኔን እናሸንፋለን፣ አብይን እናስወግዳለን፣ ኢትዮጵያ የኢትዮጵያውያን ነች፣ እንዲህ የሚባለውን ንግግር አፈርማቲቭ ነው። ገባ? ቁርጥ ያለ ነው። ያን አይፈለግም። ሁልጊዜ 3-4 ቃላት ከውስጡ ትሰነቅራለህ። ያ ውሃ ያደርገዋል፣ ዋተር ዳውን ያደርገዋል፣ ያቀጥነዋል ነገሩን። እና ይህን እንደው ለምሳሌ ነው የምጠቅስልህ እንጂ በተለያየ መንገድ በማወቅም ባለማወቅም ህዝቡ ያን እንዲጠቀም ያደርጋል። ስለዚህ ሀቀኛውን ጀግኖችን በምን እንለያለን? በተግባራቸው የምናየው ነው እኮ አይደል? ካየን በኋላ ካወቅን በኋላ የኛ ድክመት ያየነውን ጥፋት ብቻ ደጋግመን መናገሩ፣ ያን ማመላከቱ ብቻ በቂ አይደለም። እንዲሁም ብዙ እዛ ላይ ከቆየን ወደሚቀጥለው ደረጃ አይወስድህም። አንድን ነገር ካወቅ በኋላ አወቅን፣ የአብይ ስርዓት መወገድ ያለበት ነው፣ ነፍሰ ገዳይ ነው፣ ጄኖሳይድ፣ ህዝብ እልቂት ፈጽሟል፣ የአእምሮ እልቂት። አሁን ቅድም ይሄ በሙሉ ያነሳ ነው ስለ አድማውን በሚመለከት ስለ ወዳጅና ጠላትህን ከማጋር አጋር ሆናለሁ የሚለው ድክመት የሚመጣው በአካል በመጎዳት ብቻ ሳይሆን በአእምሮ በመጎዳታችንም ጭምር ነው። ጄኖሳይድ እንደምንለው በጄኖሳይድ ስንል አንድን ማህበረሰብ አንድን ህዝብ በአካል መቀነስ፣ መጉዳት፣ ማስራብ፣ ማስጠማት፣ መቀነስ ህዝቡን ነው ጄኖሳይድ። ሜንተሳይድ ብዙ ጊዜ ሰምተኝ ይሆናል። ሜንተሳይድ የምንለው ደግሞ አእምሮ፣ ሰው ያለ አእምሮ ዞምቢ ነው፣ ዝም ብሎ ሮቦት ማለት ነው። አእምሮውን በትክክሉ እንዳያስብ የአእምሮ ጥንካሬ፣ የማሰብ ችሎታው፣ የማሰላሰል ችሎታው፣ የማስተዋል ችሎታው እንዲላላ ሲደረግ በቀላሉ ቅድም ያነሳቸው የፕሮፓጋንዳ እንትኖች ሰለባ ይሆናል። አይ ምን አለ ታዲያ እንደ ቲፒኤልኤፍ የሚረዳን ከሆነ ኢፒኤልኤፍ የሚረዳን ከሆነ እከሌ እንዲህ ከሆነ ምን ቸገረን፣ አንዳርጋቸው እንዲህ የሚረዳን ከሆነ ገዱ የሚረዳን ከሆነ ጃዋር የሚረዳን ከሆነ እነዚህን ቢረዱ ባይረዱ ለራሳቸው ነው። ሁላችን የምንታገለው ለራሳችን መሆኑን መገንዘብ አለብን። የመንፈስ እርካታ፣ የስነ ልቦና እርካታ፣ ለህዝብ ወገንተኝነት መሆን የምንፈልገውን እንድናገኝ ነው እንጂ ማንም ለማንም የሚሰጠው ስጦታ አይደለም፣ የሚያደርግልህ አይደለም። የዛ ግንዛቤ ካለው ቅድም እንዳልኩት ቲፒኤልኤፍ ኦኤልኤፍ ቢያወግዙ ከፍተኛ ስህተት በህዝባችን ላይ ፈጽመናል። ያልሆነ የባዕድ መሳሪያ ሆነናል። በተለይ ኦኤልኤፍ እንዴት ማፈሪያንን በአፍሪካ ምድር እንዴት የምናሳፍርነን። የኢትዮጵያን ፊደል የመሰለ የግዕዝን ፊደል ዓለማት ጥቂቶች ናቸው በዓለም ላይ የራሳቸው ፊደል ያላቸው። በጥቁር ህዝብነታችን፣ በአፍሪካዊነታችን፣ በኢትዮጵያዊነት ተው ኢትዮጵያ በአፍሪካዊነታችን ይሄን ፊደል እንጠቀማለን በማያሰኝ በጣም ግልጽ የሆነ የባርነት ማለት ነው የስነ ልቦና ባርነት ላይ ያሉ ናቸው። አሁንም በይፋ በኢትዮጵያ ምድር ለ400 ዓመት ይኖሩ ለ500 ዓመት ይኖሩ የነበሩት አባቶቻቸው ተዋህደው ከህዝቡ ጋራ የህዝቡን ስልጣኔ የህዝቡን ቋንቋ ተጋርተው ስንት የአማርኛ ሊቃውንት አውጥተው ነበረ። በከፊልም ቢሆን ጸጋዬ ገብረ መድኅንን ምን የመሳሰሉ ከኦሮሞም የሚወለዱ ማለት ነው። ያን ትቶ የአሁኑ እነዚህ አሁን ይሄንን እንኳን ምንድነው ያላወገዙ ናቸው።
ትክክል አይደለም የማይሉ ናቸው። የጎሳው ስርዓት እንዲቀጥልልን እንፈልጋለን፣ በአብይን እንተው እንጂ ነው እኮ። ስለዚህ ይሄ ሜንታሳይድ አእምሯቸው ለባርነት ስለተገዛ ጠንክሮ ይላሽቃል። ሰውነታችን እንደሚላሽቀው አሁን ከዶክተር ደብሩ ጋር ወደፊት ባለፈው እናንተ ጋር ቃል ገብተን የለም አልፎ አልፎ ለህዝቡ የሚመስለንን በጤና ጉዳይ በአካላዊ ጤናም ሆነ በስነ ልቦናዊ በአእምሯዊ ጤና ልክ ስጋህ እንደሚደክም አእምሮህ ይደክማል እና ጥርት ያለ ሀሳብ አሁን እንዲህ አይነት ውይይቶችን ምናምን ይከብደዋል ሰው። ግን ይሄ ዝም ብሎ ሆይ ሆይ የሚል ምናምን ከላይ ከላይ የመሰዳ ምናምን ካለ አድማጭ ሰፊ ነው የሚሆነው። ምክንያቱም ደክሞ እንትኑ ላሽቋል። ያ እንዳይላሽቅ ምን ማድረግ እንዳለበት፣ ምን አይነት አስተሳሰብ ራሱን እንደሚመግብ የሀሳብ ምግብ ማለት ነው፣ ምን አይነት ባህል ማዳበር እንዳለበት ይህን ሁሉ ምናልባት ያው ስለሚቸግረን ወቅቱ አጣዳፊ ስለሆነ በሁሉም መንገድ ሁላችንም ዘምተናል ለማለት ነው እንጂ በሌላ መንገድ ህዝባችንን ማጠናከርና አእምሮ ጠንካራ እንዲሆን ማድረግ እሱ ነው መለያ የሚሆነው ለማለት ነው። አንተነህ ቅጥረኛውን ከሌላው የምንለየው በምንፈጥረው መስፈርት ነው፣ ራሳኛ በምንፈጥረው እንጂ እነሱ ይቀጥላሉ። ግማሹ የታመመ አእምሮ ነው ያለው፣ ግማሹ ከአብይ ባላነሰ ደረጃ የታመመ ነው። የአብይን መንፈስና የአብይን ማንነት ተሸክመው የሚሄዱ ምሁራን፣ ይህ አሁን ሰሞኑን እንደምናየው ምሁራን ከሱ ባላነሰ ደረጃ ለኢትዮጵያም ህዝብም ለአማራውም ጠላት ናቸው፣ ለሌላውም ህዝብ ጠላት ናቸው። ከሱ ባላነሰ ደግሞ የተክለ ሰውነት ህመምተኞች ናቸው ብዬ ነው የማስበው። ሰፋ አድርጌ ነው የተናገርኩት። በዚህ ብዬ ነው መሰል። በጣም ጥሩ ነው። በጣም ደስ ይላል። ጠላትን አሁን ያሉ ቅጥረኛ ባንዳዎች የእነዚህ የጠላቶቻችን አንደበቶች ጠላትን መሰወር፣ ከህዝቡ እይታ መሰወር፣ ከፋኖ እይታ አሁን ወያኔ በአማራ መቃብር ላይ ትግራይን መሰርታለሁ ያለውን ቃሉን አላጠፈም፣ ወረቀቱን አልቀደደም፣ ይቅርታ አልጠየቀም። የወረረውን አካባቢ እንኳን ወልቃይትን፣ ጠገዴን፣ ጠለምትን አሁንም እየተመኘ መልሶ ለመውረር እየተዘጋጀ የኔ ነው እያለ ከአምባላጌን አልፎ ማይጨውን፣ ኮረምን፣ አላማጣን መሆኔን ጠቅልሎ የኔ ነው እያለ ካርታ አስብሮ አብረን እንታገላለን ሲሉ ከህዝቡ ጠላትን መሰወር፣ ጠላቴ ነው ያለውን ወዳጅ አድርጎ ማቅረብ፣ ይሄ ትልቁ የባንዳነት ነው ስራ ነው እና ይህንን እንኳን ይቅርታ ሳይጠይቁ ማለት ነው። ሌላው ደግሞ ጠላቶችም ምኖችም ሚዲያ ላይ ቀርቦ አማራ የሚታገለው ለስልጣን አይደለም እያሉ አሁንም አላማውንና ግቡን ማሳት፣ ከነ ስብሐት ከነ ጀዋር ጋር ከነ ገዱ ጋር እየተቀመጡ ሰላም ሰባኪ መምሰል፣ ይሄ ሁሉ የጠላት እጅና እግር መሆናቸው እንጂ የፋኖ መሪ ወይንም የአማራ ህልውና ትግል መሪና ታጋይ አለመሆናቸውን በግልጽ እየተናገሩ ነው እና አድማጭ ተመልካቾቻችን አሁን የምንገኘው ከዶክተር አበባ ከስነ ልቦናና ከስነ አእምሮ ባለሙያዋ ከዶክተር አበባ ፈቃደ ጋር የአማራን ህዝብ የህልውና የፍትህና ኢትዮጵያን የማስቀጠል ትግል ፋኖ የሚያደርገውን በህዝባዊም ቢተኝነት ብልጽግና አመራሮች እየተቀላቀሉን ነው። በዘመነ ካሴ ጥሪ መሰረት እየተባለ ጠላቶቻችን ፋኖን እንዲረከቡት እንዲወርሱት፣ መሰረታዊ ጠላቶቻችንን ድርጅቶች ደግሞ የትግል አጋር በማድረግ ህዝቡን በማሰልቸት በማታከት ባሉባልታ፣ በፕሮፓጋንዳ፣ በወሬ ባሉሻሉሽ በማዳከም ፋኖን በትሎ ትግሉን ለመንጠቅ የሚደረገውን ስውር ጸረ ፋኖ ጦርነት በተመለከተ ነው። ዶክተር ወደ ሶስተኛው ጥያቄ ልገባ ነው። ሶስተኛው አገዛዙንና ዓለም አቀፋዊ ደጋፊዎቹ ይሄ ጸረ አማራ ጸረ ኢትዮጵያ የሆነ ፋሽስታዊ አገዛዝ የወራሪዎችና የተገንጣዮች አገዛዝ እና ዓለም አቀፋዊ ደጋፊዎቹ በቀጥታ ጦርነት ያቀዱትን ማሳካት ባለመቻላቸው ወይንም ባጭሩ በጦርነት ስለተሸነፉ ስነ ልቦናዊና ማህበራዊ ጦርነትን በመጠቀም የህዝቡን ሞራል በመስበር ርህራሄን በማጥፋት የትግሉ ባለቤትነትን በእጅ አዙር ለመቆጣጠር ብዙ እየሞከሩ ወደ መሃል እየገቡ እየገሰገሱ በእነሱ አካሄድ ግማሽ ላይ ደርሰናል የሚል አንድምታ ላይ ናቸው። እነዚህን ስልቶችን ድምፅ አልባ የሴራ ጦርነት እንዴት እንደሚፈጸሙ እና መሬት ላይ ከሚደረጉ ግልጽ ውጊያዎች የበለጠ አውዳሚ ነው ይባላል እና
አንዳንድ ፖለቲከኞች አውዳሚ ነው ይሉታል። ይሄ ስውር ጦርነት፣ የሴራና የፕሮፓጋንዳ ጦርነት፣ የስነ ልቦና ጦርነት ከግልጽ ጦርነት የበለጠ አውዳሚ ነው ስነ ልቦናን በመስበር ይሉታልና ይሄንን በተመለከተ ብታብራሪልን። መነሻው እሱ ነው። ጦርነት ለማሸነፍ መጀመሪያ በአእምሮ ማሸነፍ አለብህ። የምትታገለውን ጠላት ቅድም እንዳነሳው ለይተህ ካወቅክ በኋላ በአሸናፊነት ካልተጓዝክ አሸንፋለሁ ወይም ደግሞ የምትፈጥራትን ስርዓት እያየህ ካልሄድክ ተሸንፈሃል ማለት ነው። አውዳሚ ነው። ትክክል ነው። ከመነሻው ሁሉ ነገር የሚፈጸመው በዓለም ላይ የምናየው ነገር ሁሉ መጀመሪያው እኮ አስተሳሰብ ነው። ሀሳብ ነው የመጀመሪያው ሀሳብ። ያንን ሀሳብ በስራ በቃላት እንናገረዋለን። ከቃል ደግሞ ወደ ተግባር ወደ ምግባር እንቀይረዋለን። ምግባሩ ደግሞ በሚደጋገምበት ጊዜ የራስህ ይለምዳል። ፓተርን ቅድም ያልኩትን ያ ምግባር የምንፈልገው አይነት ምግባር ባህሪያችን ይሆናል። ያኔ ባህሪ ከሆነ በኋላ የሚያንቀሳቅስ የለም፣ የሚነቅንቅ የለም። ባህሪ ለዚህ ነው ያን ባህሪ ያንን የተፈጥሮ ጀግንነትን የተፈጥሮ አስተዋይነትን ያንን ባህሪ ለመምታት ነው እነዚህ ያልካቸው። በእርግጥ አውዳሚ ነው ሁሉ ነገር የሚነሳው ከአእምሮ ስለሆነ ከአስተሳሰብ ስለሆነ አውዳሚ ነው። አንዳንዱ ቅድም ያነሳው ነገር አለ። ፋኖን አንዱ ትግሉም እንዲራዘም ሁልጊዜ ዝም ብሎ ስለሆነ አይደለም። አንዳንዴ ሁላችን አይ ገና 2 ዓመቱ ነው 3 ዓመቱ ነው እንላለን። በቅንነት ነው እንደዛ የምንለው። ግን ሁልጊዜ 30 ዓመት መውሰድ እኮ የለበትም። የበሰለ የትግል አይነት አለ። ሁኔታዎች ይቀያየራሉ። ሰው በጊዜ እንዳነሳሱ ፋኖ እንዳነሳሱ የሚሊተሪ ዲስፕሊን ይዞ የጦሩ ክፍል በደንብ በጦር ታንጾ በጦር ዲስፕሊን ታንጾ በራዕይ ታንጾ የፖለቲካው ክፍል የድርጅቱ ክፍል ህዝቡን በማስተማርን በማንቃት በዛ መንገድ ተደራጅቶ ስላልተነሳና ክፍት ስለነበረ ባለማድረጉ በሩ ተከፈተ። ያ ትግል ባጭሩ እንዲቀጭ አሁንም ባይቀጭም አንዱ የሚታየኝ ነገር የሚያደርጉት እነዚህ ሰዎች ህዝቡ እንዲደበደብ ትምህርት ቤት ትምህርት እንዳይኖርና ፋኖን ከህዝብ የመነጠል ፋኖ ከህዝብ ከተነጠለ በኋላ መንምኖ አሁን ላልካቸው ኃይሎች መደራደሪያም ሆነ መሸንገያ ሆነው ይቀርባሉ። ከህዝብ የምትነጥለው ደግሞ ትግሉ በሰመረ መንገድና በተነሳው ጉልበት በተነሳው መንፈስ ተጉዞ በጠራው ለሚገባው ኃይል ለሚገባህ ግብ እንዲሄድ ካላደረከው ከህዝብ ጋር አሁን በድሮን ሲደበደብ ህዝብ እየተመታን ነው። አይ በቃ በፋኖ ምክንያት ሽፍታ በዛብን ምንትስ ትምህርት እንዳይማር ለነዚህ ፕሮፓጋንዳ መሳሪያ ይሆናል አሁን ለሚያደርጉት አብይም ለሚያደርገው ሌሎችም ለሚያደርጉት። ስለዚህ ይሄ በጣም እነዚህ ሰዎች ያልካቸው አይነት ግለሰቦች ፋኖን መሳሪያ አድርገው መደራደሪያ ምናምን የሚያደርጉ ከሆነ ያድርጉ፣ ይቀጥሉ። ምክንያቱም ያ ዓላማቸውና የተነሱበት ሊሆን ይችላል። ሌላው ፋኖና ሌላው ህዝብ ደግሞ ይሄ የነቃው ከእንደዚህ አይነት መሰሪ የሆኑ አስመሳይ እኛን መስለው እኛን ሆነው ከኛ ጋር ሆነው አገራችንንም ህዝባችንንም ለመሸጥና ለመደራደሪያ ያደረጉ ኃይሎች አሉ ብሎ የሚያምንና የሚያውቅ ከሆነ በዛ መጠን ይደራጃል ማለት ነው። በሚመጥነው ደረጃ ጠላቱ አሁን የውስጥም ጠላት አለበት፣ በይፋም ያሉት ጠላቶች አሉበትና ስለዚህ ፋኖ ሁሉም አይደሉም። ሰዎች ሁልጊዜ በትግል ውስጥ የሚክዱ አሉ፣ ሰርገው ገብተው የሚሰሩ አሉ። እነሱን እኛ ሁልጊዜ እንደምንለው የራሳችንን ትኩረት ላይ ፎከስ አድርገን ይሄ አይን ነገር አይታይ አይደለም፣ ግን እነዚህ ጥናቶች በውስጥ ነው የምታደርጋቸው በድርጅት ውስጥ እና ህዝቡ ፋኖን እንዲጠላ ከህዝብ እንዲነጠል ነው። አሁን አብይ ቅድም መጀመሪያ ላይ እንዳልኩት ጣረሞት ላይ ያልሆነ አሟሟት ሲሞት ይፈራገጣል። የሚፈራገጠው ደግሞ አሁን በምንለው መንገድ ነው።
ሰውን መደብደብ፣ ማስደብደብ፣ ማስራብ፣ ማስጠማት ይህን ሁሉ ጭካኔ የተሞላበት ስራ እስከ ዛሬም አድርጓል። ጥግ ይላሉ የኛ ሀገር ሰዎች። አሁንም የአሁኑ አማርኛ ጥግ የለውም ነው የሚሉ፣ መጨረሻም የለውም የጥፋታቸው። ምክንያቱም እሱ ተፈጥሯቸው ነው፣ ባህሪያቸው ነው፣ ለማድረግ የመጡት ነው። እና የፋኖ ልጆች ሊያስቡ የሚገባው ይሄ በተለያየ ምክንያት ከመሀላችን እንዲህ አይነት ኃይሎች ቢወጡም ለዛ ዝግጁ ሆነን መገኘት አለብን። እውነተኛውን ኃይል፣ ሀቀኛውን ኃይል አጠንክረን ምን ብለን ለመውጣት። ካለፈው ምንድን ነው የምንማረው? ነገሮች በይፋ ስለነበሩ ሆ ብሎ ነው የተነሳው። በሩ ክፍት ነበር። ምንድን ነው ትሬኒንግ ስልጠና ሲያደርጉ በየዛፉ ስር እናያቸው ነበር። ፎቶ እየተነሱ ይልካሉ በየሚዲያው። እዚህ አካባቢ ያሉ ሚዲያዎች ትልቁን ስራ የሰሩት እነሱ ናቸው። ፋኖ እንዲቆረቁዝም ሆነ አሁን ላለበት በሚገባው ደረጃ እንዳይሄድ ያደረገው ማለት ነው። በመድረስ በሚገባው ደረጃ ሊፈጥን ያልቻለው የተለያዩ ዩቲዩቦች ታስታውሳለን። ፋኖ ከሌና ፋኖ ከሌና ፋኖ ነው፣ እንደዚህ አይደለም። ወይ ጠላታችንን አላወቅንም ማለት ነው። የማይመለስልን ጨካኝ የሆነ ጠላት እንዳለን እያወቅን ዝም ልክ አገር ሰላም ይመስል በፎቶም በመግለጫ እንትን ጋጋታ እንደዛ አይደለም ትግል። ኳይትሊ በውስጥ በጸጥታ ውስጥ ለውስጥ በመስራት ነው ግብህን። ይሄ ቅድም ያልኩት ማንጓላያችን ማጣሪያችን ይሄ ነው። ጠዋት ማታ እየተነሳ የሚደነፋ ከሆነ ፋኖ እኔ በዚህ በኩል እንዲህ እያደረኩ ነው፣ በዛ በኩል እንዲህ ለዛ ቦታ ለመስጠት። ምክንያቱም የሚነግረው ኃይል አለ። ለነዛ ነው፣ ለህዝብ አይደለም። እንደውም ህዝብህን ስለሚያስመታ ውስጥ ራንክን ፋይል ውስጥ ያሉ ወጣት ልጆች ይሄንን ግንዛቤ ውስጥ አድርገው ካለፈው የሚማሩት ምንድን ነው? በየአደባባዩ አይሆንም፣ አጋልጠ ነው የምትሰጠው። አሁን ብዙ ስልኮች ይደወላሉ። በጣም ሪስክ ሳትወስድ አታደርግም ማለት አይደለም። አንዳንዴ ሊደረግ ይችላል። ግን በብዛት እዚህ ነኝ ያለሁት እዛ ነኝ ያለሁት እያልክ እየተናገርክ እንዴት አይነት ጦርነት ነው የምታካሂደው? እና ይሄ አሁን የተደረሰበት ነገር ሊደርስ እንደነበረ አስገንዝበናል። ታስታውሳለህ? ከረዥም ወራት በፊት በዚህ ከቀጠልን ፋኖን ከህዝቡ ለመለየት የፋኖ ወጣቶች ተስፋ እየቆረጡ እንዲሄዱ ተልኮ ያላቸውና አንተ እንዳልከው ቅጥረኛ የሚሆኑ መርሰነሪ ዋቴቨር እነሱ ባለቤት እንዲሆኑ ቦታ ያዥ የነበሩት ቦታውን እንዲይዙ እንዲተኩ የሚደረግ ነው። እና እጌን መልሶ መላልሶ የምለው ምንድን ነው? እኔ በህቡ መደራጀት፣ ህዝቡን ከተማ ውስጥ ያለው ህዝቡን ያደራጅ። ሰራተኛው ይሄ የፖለቲካ ድርጅት ነኝ የሚለው እውነተኛ የፖለቲካ ወይም በኢትዮጵያዊነት ተደራጀው የሚለው እውነተኛ ስራ የሚሰራው በውስጥ የስራ አድማ እንዲያደርግ ህዝቡን አጠናክሮ አደራጅቶ በተቀነባበረ መንገድ። ደሴ ጦርነት ሲካሄድ ጎንደር ዝም ካለ፣ ጎጃም ደብረ ማርቆስ አንድ ነገር ሲሆን ሸዋ ላይ ዝም ካለ ይሄ ጨዋታ ነው። አም ሶሪ ቱ ሴይ ዳት። ምክንያቱም ልጆቻችን ናቸው የሚሞቱት። እንዲህ አይደለም መሆን ያለበት። የጉራ ወይም ደግሞ የእንትን አይደለም። ወጣቶች ናቸው። ብዙ ነገር ይገባኛል። ግን ህይወት ነው። ህይወታችን ጠላቶች፣ የኢትዮጵያ ጠላት፣ የአማራው ህዝብ ጠላት ኢትዮጵያዊነትንና የአማራውን ህዝብ ህይወት ዋጋ እንዳልሰጡት እኛም ደግሞ ራሳችን ለራሳችን ዋጋ አልሰጠነውም ማለት ነው። ካልተንከባከብ ነው በማያስፈልግ መንገድ መስዋዕት መሆን ዋጋ አለመስጠት ነው። ራሳችንን አጋልጠን በየጊዜው የምንናገረው ነገር የራሳችን ዋጋና ክብር አለ። ትግሉ ራሱ ዋጋ ያለውና ሊከበር የሚገባው ትግል መሆኑን አለመገንዘብ ነው። ቅድም እንዳልኩት አእምሮ ነው። እሱን ዋና ነጥብ እሱ ነው። ሁሉ ነገር አውዳሚ ነው ብለዋል ያልከው። በእርግጥ ከመነሻው አስተሳሰብህ ከተጨናገፈ፣ ቀደም ሲል ከጠየቀው አንዱ ሀቀኛውንና ጀግናውን ወይም ደግሞ ተቃዋሚ ምንድነው የጋራ ትብብር ለመፍጠር የጋራ አንድነት በጋራ ለመስራት መጀመሪያ የምትፈትሸው አእምሯቸውን ነው። ለዚህ ነው ርዕዮተ ዓለም ያልኩት።
ከማ ጋር እተባበራለሁ የሚለውን እኔ እናንተ መነጋገር የለብንም። ያንተ አስተሳሰብ የኔ አስተሳሰብ አንድ ከሆነ ፍላጎታችን አንድ ከሆነ መጨረሻ መዳረሻችን አንድ ከሆነ እንደራደር፣ እንወያይ ምናምን እኮ አያስፈልግም። አውቀዋለሁ ምን እንደምትፈልግ ማለት ነው። አውቀዋለሁ የት እንደምትሄድ። ስለዚህ ይህ ሁሉ ግርግር፣ ይህ ሁሉ አንዳንዱ ዝም ብሎ ሽምግልናው፣ እርቁ፣ ምኑ በጣም የሀሳብ አንድነት ያስፈልጋል። በሀሳብ አንድ ካልሆነ ከአንተ ጋራ ዘወር ማድረግ ነው። ሌላው መፈተሻ ብዬ ከአሁን በፊት አንድ እንትን ላይ ተናግሬው ነበረ። አሁን ባልካቸው መሪዎች ምናምን የሚባሉት እርስ በርስ ሲጣሉ አይ እኔ ለዚህ ነው ይሄኛው የጎጃም እዚህ ነው፣ ዘመነ እዚህ ነው፣ እስክንድር እዚህ ነው ምናምን ሲባባሉ ኢትዮጵያውያን በብዛት ያውቁታል። አብዛኛው ሰው የሚያውቀው ምሳሌ ነው። የንጉሱ ሰለሞን አደረገ የሚባለው አይደል? አሁን እኔ ለአማራው ሕዝብ የሚጠቅም መስሎ ከታየኝ አንድ ነገር በቃ አንተነህ በትንሽ ነገር ቢያሸንፈኝ ይሽላለሁኝ። ምክንያቱም እንዲጎዳ አልፈልግምና። የሰለሞን ምንድን ነው በአንድ ልጅ ተጣልተው ሁለት ሴቶች የኔ ልጅ ነው የኔ ልጅ ነው ተባብለው ቀረቡ አይደል? ቀረቡ። እሷም የኔ ነው ልጁ፣ ያችኛዋም የኔ ነው ልጁ። አይ ምን አላቸው? ኦኬ እንግዳስ ከሁለት ቁልል ቁረጠው አላቸው እና አካፍላቸዋለሁ። ወላጅ እናት የሆነችው አይ አይደል ትውሰደው ነው ያለችው። በዚህ ደረጃ ነው መለየት ያለብን። ይህን እንደ ምሳሌ የምጠቀመው እነዚህ ባለማወቅ ሰዎች ሊሳሳቱ ይችላሉ። ይህን መለየት የምንችልባቸው መንገዶች አሉ። ከዚህ ግን የማይገነዘቡ ግደለም አማራዊ ውደም እኔ ስልጣን ላይ ልውጣ፣ አማራዊ ውደም እኔን ለዚህ ያቀርቡኛል ለመደራደሪያ እኔ ነኝ መሪ መሆን ያለብኝ ምናምን የሚል ካለ የትግል ሰው አይደለም። በቃ በሰለሞን ጥበብ መሰረት መለየት አለብን። ትግሉን ከራሱ በላይ አድርጎ ይመለከታል። የገባ ነው። ቅድም እንዳልኩ የምንታገለው ለራሳችን መንፈሳዊ ደህንነት፣ ለራሳችን ስጋዊ ደህንነት ስለምናምንበት። እሞታለሁ ብሎ የቀረበ ሰው ህይወቱን ለሞት በነገራችን ላይ እምቢተኝነት፣ ህዝባዊ እምቢተኝነትም ህይወትን ይጠይቃል። ከነ ጋንዲ መማር እንችላለን። ከነ ማርቲን ሉተር ኪንግ መማር እንችላለን። ብዙ ነገሮች ዝም ብሎ የሰነፍ መንገድ አይደለም። ህይወትንም መስዋዕት የሚያደርግ ቆራጥነትን የሚጠይቅ መንገድ ነው እና ህይወቴን እሰጣለሁ ያለ ሰው በትንሽ በትልቁ የዚህ ኮሚቴ ሊቀመንበር ካልሆንኩ የዛ ኮሚቴ ካልህ እውነትም ህይወቱን ሊሰጥ አልመጣም ማለት ነው። ህይወትን ሊሰጥ የመጣ የሚታገል ሰው ከነዚያ ያነሱ ነገሮችን ቅደም ተከተል አስከትሎ የቱ ይጠቅማል፣ የቱ ይጎዳል፣ ለህዝቡ ትግል ነው እንግዲህ ዋናው አይደል? ሁላችን በግለሰብ ብንታገል የጋራ ደህንነት እንድናገኝ ነው። ለእኛ ህይወት አይደለም፣ እኛ ነገ ኃላፊዎች ነን። ግን ለሚቀጥለው ትውልድ በአንድነት ቢኖር፣ በሰላም ቢኖር፣ ሀገሩን ቢያሳድግ፣ ማንነቱ ቢከበር ይጠቅማል። ለዚህ መስዋዕት ሆናለሁ። በምናገረው ንግግር መስዋዕት ሆናለሁ። በምሰጠው ገንዘብ መስዋዕት ሆናለሁ። በሁሉ ነገር ይህን ሊያስቡ የማይችሉ ከሆኑና በየቀኑ ኖ የኔ ቡድን ካለህ ግንዛቤ ያጥረዋል፣ ማስተዋል ያጥረዋል። ወይም ተልዕኮ አለው፣ ወይም ቅጥረኛ ነው፣ ወይም ተሸናፊነት መንፈስ አለው። ማንኛውም ምክንያት ይሁን ለህዝቡና ለትግሉ አይጠቅምም። ያን ገለል ታደርግና ልብ ያላቸው እውነተኛውን መንገድ ይዘው ቢጓዙ ጥሩ ነው የምለው። አሁንም አስረዘም። በጣም ጥሩ ዶክተር። እንዳውም ትግሉ ራሱ ሲጀምር ፋኖ ነጩንም ጥቁሩንም አረቡንም ምኑንም ያስደመመበት ደረጃ የደረሰው እነዚህ ቅጥረኛ ባንዳዎች ከፊት አልነበሩም። ህዝቡ በሀቅና በእውነት ሚዲያውም አያውቀውም። ይሄ ዩቲዩበሩ በቀጥታም በተዘዋዋሪም 99% በጠላት እጅ የሚታዘዘው የሚከፈለው ሚዲያ ሁሉ ጉዳዩ ተዳፍኖበት ማንም ማግኘት ማንም ማናገር እንዳለበት ስለነበረ ጠላትን አከርካሪ ሰብሮ አማራ ማንነቱን መልሶ ያደሰበት ወቅት ነበር። በኋላ ነው ቅጥረኞች ወደፊት ሲመጡ ትግሉ ከተግባር ይልቅ አርበኝነት በፎቶ ጀግንነት ከተግባር ይልቅ በፕሮፓጋንዳ እየተቀየረ መጣ። ዛሬ ላይ ደረስን ማለት ነው። ሁሉም አየሩ ላይ እያዋከበ እና ሁሉም ተጠያቂ ነው። ቀኑ ሲደርስ ሁሉም ተጠያቂ ነው እና አሁንም ባለው ሁኔታ እሱ ላይ ለማጠናከር ይሄንን በከፍተኛ ያስተጋቡት በውጭ የነበሩ ገንዘብ ሰብሳቢዎች ገንዘቡን እንደ መደለያ
እየወሰዱ እንደተጠቀሙበት ለመጨመር ነው እንጂ በትክክል አስቀምጠዋል። አዎ በጣም ገንዘብ እንሰበስባለን፣ ድርጅትን ማቆምን፣ ግንባር ፈጠርን እያሉ አንቺም እንደገለጽሽው ዘመነና እስክንድር እየተባለ አንደኛው የክልል ተወካይ አንደኛው የፌዴራል ተወካይ ሆነው ህዝቡ ለሁለት ጎራ እንዲከፈል እነዚህ ጦር እንዲማዘዙ ህዝቡን ለያይተው አንድነትን አሻክረው እርስ በርስ አጋለው ጎንደር ላይ 3-4 ድርጅት እንዲፈጠር፣ ቤተ አማራ ወሎ ላይ 3-4 ድርጅት እንዲፈጠር፣ ሸዋ ላይ እንደዛ እንዲሆን እንዲገዳደል አድርገው አሁን ደግሞ ተመልሰው አንድ ሆኑ እየተባለ ህዝቡን ግራ እያጋቡት ይገኛሉ። ይሄ ሁሉ ዋጋውን ይከፍላል። አሁንም ባለው ወቅታዊ ሁኔታ ላይ ቤተ አማራ ላይ በሚደረገው ጦርነት የጎንደር አማራ ተነስቶ እንዳያግዝ ጎንደር ላይ ትክክለኛ ፋኖችን እነዚህ ቅጥረኞች በጦርነት ያዟቸው። አሁን አርሶ አደር ወገናችን እያለቀ ነው በሁለቱም ወገን። በሸዋም ላይ ቤተ አማራ ወሎ የሚደረገውን ትግል ተከትሎ በአንድ መንፈስ በአንድ መርህ እንዳይቀጥል እዛም የቤት ስራ ሰጠው። ጎጃም ላይ አመራሩ በሙሉ ቅጥረኛ ባንዳ ስለሆነ 1-10 የማይሞላ አመራር በእነሱ አጀንዳ እየፈጠሩ ቤተ አማራ የሚደረገው ትግል ጎጃም ላይ ያሉት ቅጥረኛ ባንዳዎች ናቸው የሚያስተጋቡትና በኃላፊነት ወስደው እያብራሩ ያሉት። እዛ ቃል አቀባይ እንደሌለ፣ እዛ ሰው ተናጋሪ ገላጭ እየተዋጋ ያለው በተግባር ምን እየተደረገ እንደሆነ እያለ የሚያውቀው እያለ እነዚህ እንዲደረጉ ተደርጎ ህዝቡን እያምታቱት ይገኛሉ። ይሄም ለህዝብ ግልጽ ነው፣ የተደበቀ አይደለም። ያው ጊዜውን ጠብቆ በማንጓለያዎች እንዳልሽን እየተንገዋለለ እየጠራና እየተጋለጠ ነው። ዶክተር በጣም ነው የማመሰግን። አራተኛው ጥያቄ እና የመጨረሻው ነው ይሄ። አሁን ከመላው ኢትዮጵያውያን አልፎ ዓለሙም እንደተረዳው የሚታየው ጉዳይ ፋኖ የሚያደርገው የአማራ ህዝብ የህልውና የፍትህና ኢትዮጵያን የማስቀጠል ትግል የኢትዮጵያውያንን የእምነት፣ የባህል፣ የቋንቋ፣ የአጽመ ርስት ባለቤትነት ሉዓላዊነትን ለመጠበቅና የኢትዮጵያን ህልውና የማጥፋት ስልታዊ የዘመናት ፕሮጀክትን ለመከላከልና ለማስቆም መሆኑን ነው። እንግዲህ በሀገር ውስጥም በውጭም ሁሉም ያለው ግንዛቤ ማለት ነው እና ከአንቺ ሙያዊ እይታ ይህ ሁኔታ ምን ያህል አጣዳፊና አስጊ ነበር? አሁንስ ተቀርፏል ማለት ይቻላል ወይ? አሁንስ ያለው ስጋት ምንድን ነው? እና መላው ኢትዮጵያዊ ከሴረኞችና ከአስመሳይ ቅጥረኞች በጸዳ እነዚህን ድብቅ ሴራና ግልጽ ዘር ማጥፋትን አገር የመሸጥና የማፍረስ ስራዎችን ለመቋቋምና ለማስቆም በሞራልም በስነ ልቦናም ምን ማድረግ አለበት የሚለው እንድትዳስሽልን ነው። የመጨረሻ ጥያቄ ነው ዶክተር። አይ ጥሩ ነው። እነዚህ አንተ ራሱ ሀሳቡን በጥሩ አስቀምጠዋል። አንደኛ በዓለም አቀፍ ደረጃ ያልከው ኢትዮጵያ ለረዥም ጊዜ አይን ውስጥ መግባቷና የተለያዩ ኃይሎች ለማጥፋት በይፋ ብዙ ጊዜ ተናግረነዋል፣ አንብበነዋል። የተለያዩ የዓለም መሪዎችም ያስቀመጧቸውን ፕሮጀክቶች ኢትዮጵያን መበተን፣ በዘር መከፋፈል ወዘተ የሚለው ያ ግንዛቤ አለ። እንትኑም የተነሳውም የፋኖ መቋቋም ያንን ቅድም እንዳልከው መጀመሪያ ላይ ቅጥረኛውም ሰርጎ ገቡም ባልነበረበት ጊዜ ሆ ብሎ ሲነሳ አማራው ተዳክመዋል፣ መሳሪያም የለው ተመቷል ብለው ያሰቡት ኃይል እንዳልተመታና ሊነሳ እንደሚችል ምክንያቱም ከአንሴስተሮቹ ከጥንት ከቅድመ አያቶቹ ውስጥ ያለ የአብሮነት መንፈስ፣ የጀግንነት መንፈስ፣ የመንፈሳዊነት መንፈስ ያው ከውስጡ ስለነበረ ያ ገንፍሎ ሲነሳ አዩ እና ያ አደጋ እንደሆነባቸው ስለገባቸው ነው ወዳው ተላላኪውንም ምኑንም የከተቱት። ስለዚህ ያ ግንዛቤ አለ። ጠላትም ነቅቷል። ምንድነው የሚባለው? የነብር ጅራት ነው ከያዙ አይለቁ። እዛ ላይ ነው ያለ ነው። አጣዳፊ ነው፣ አጣዳፊም አስጊም ነው። ስለዚህ ልክ ይሄን እንትኑን አጣዳፊነቱንም ወደ ግምት በመውሰድ የቁጥር ጥያቄ ስላልሆነ ይሄ ግንዛቤ አሁን ላነሳናቸው ነጥብ ሁሉ ግንዛቤ ያላቸው ወጣቶች ፋኖም ሌሎችም በውጭ በአዲስ አበባም በደሴ በወሎ በተለያየ ቦታ ያሉ ወጣቶች ቁጭ ብለው ሊያስቡና ሊመክሩ ይገባል። ምክንያቱም ለተቀናቃኝህም ይሄ ጉዳይ አጣዳፊ ነው። አሁን በዚህ በተለያዩ ኃይሎች እንሰባስበን የሽግግር የምንትስ በሚል እንደልል ብለው የጀመሩት፣ በሌላ በኩል ደግሞ አደጋው እንደምታየው የዓለም ፖለቲካ ሁሉ ትልቅ ለውጥ ላይ ነው ያለ ነው። ዓለም እየተፈተነች ነው። ልክ ኢትዮጵያ እንደተፈተነችው ኢትዮጵያን የፈተኑት ቅድም ላነሳው በእምነታችን በማንነታችን የመጡብን
ለብዙ ዓመታት ተኝተን ነበር። በአንድ በኩል ችግር በጣም በጣም ጥሩ ነገር ነው ከተጠቀምክበት። ተዝናንተን ተቀምጠን ነበር። አባቶቻችን ናቸው የተዋጉት፣ ጣሊያንንም ያባረሩት። ከዛም በፊት በተለያየ መንገድ ለብዙ ሺህ ዓመት ኢትዮጵያን ያልፈተነ የውጭ ጠላት የለም። በጣም በብዙ ሁሉንም ግን በአሸናፊነት ተወጥተው ነበረ። ከኛ ጊዜ ከጣሊያን ከሁለተኛው ወረራ በኋላ ተዘናጋን፣ ብዙ ነገሮችን ችላልን፣ ኢትዮጵያዊነትንም ችላልን። የአማራውንማ ተወው ጠቅላላ ራሱም ብዙም በማንነቱ ጥርጣሬ ስላልነበረውና ዝቅተኝነት ስሜትም ስላልነበረው አጉልቶ የሚያይበትን መንገድ ከኢትዮጵያ ለይቶ ራሱንም ኢትዮጵያንም ለይቶ ማያይ የወረሰው ታላቅነት ስለነበረ በዛ በወረሰው ላይ ተቀምጦ ጠላት ከውጭም ከውስጥም ምን እያደረገ ነው የሚለውን ግን ሳንገነዘብ ተኝተን ሰነበትን። ይሄ አሁን ላለንበት ችግር ሲዳርገን ለኢትዮጵያም በለው ለአማራውም ሕዝብ በጣም በጣም ትልቅ ትምህርት ነው። ትልቅ ትምህርት፣ ፈታኝ ትምህርት ነው። ከእንደዚህ አይነት ቀውስ አንዳንዴ ክራይሲስ ይሄን ባለማየታችን እውነት ኢትዮጵያውያን ወገኖቻችን ኦሮሞኛ ቋንቋ ስለተናገሩ ኦኤልኤፍ ልባቸውን ስላሸፈተው ከእናቶቻቸው እየቀደዱ ማውጣትን ኢትዮጵያን ማጥፋት የእውነት ያስባሉ ያደርጋሉ ብሎ የሚያስብ አልነበረም አብዛኛው ኢትዮጵያዊ። አማራውን ተወው፣ ከትግራይ ወገኖቻችን ከአብረን ከኖር ነው ከተጋባ ነው ከተዋለድ ነው አበልጅ ከሆን ነው እንዴት ጸረ ኢትዮጵያን እንደዚህ በአፓርታይድ ሲስተም ሳውዝ አፍሪካ እንደተደረገው በክልል እንደ ከብት ያስቀምጣታል፣ ኢትዮጵያን ያፈርሳል፣ ይሸጡናል፣ ይለውጡናል ብለን አላሰብንም። ይሄ ግንዛቤ፣ ይሄ አሁን የሄድንበት ፈተና፣ የተከፈለው ዋጋ ኢትዮጵያን እንደ ሀገር አማራውን እንደ ሕዝብ በላቀ መንገድ የሚያወጣው ነው ብዬ ነው የማስበው። እንዲነሳ የሚያደርገው ነው። ከዚህ ከአጣዳፊም ከአደጋው ከዳንን የደረሰብን ሰቆቃ የደረሰብንን መከራ እውነተኛ ማንነታችንን የበለጠ እንድናይ እያደረገ ነው። አሁን ካየህ እውነትም አማራው ምን ነበረ? ጨቋኝ እንደነሱ እንደሚሉት፣ ትምክተኛ እንደነሱ እንደሚሉት ምን አይነት ህዝብ ነበረ? ተኝቶ የነበረ አማራ ወጣት ሁሉ አያውቅም ነበር። የአንድነት የሀገር ምስረታ ዋልታም መከታ የሆነ ህዝብ ነው። የነቃ ህዝብ ነው። ስልጡን ህዝብ ነው። ይሄንን ቋንቋን ፈጥሮ ስነ ጽሁፍን ፈጥሮ ምንን ፈጥሮ አብሮ አጋብቶ ተጋብቶ የሚኖር ህዝብ መሆኑን አሁን እየተማረ ነው። ለአንድ ለ60 ለ70 ለ80 ዓመት የተዘነጋው ማለት ነው። ይሄ እውቀት ግዕዝ ምንድን ነው የሚለውን እየመጡ በላቲን መጽሐፍ ሲጀምሩ አሁን ግዕዝ እያበበ እየመጣ ነው። ኢትዮጵያውያን ቋንቋቸውን ሌላውም ወላይታውም ሀዲያውም ሲዳማውም በሙሉ እየነቃ እየመጣ የሚያኮራ ታሪክ የሚያኮራ ህዝብ ለዓለም ስልጣኔ ለዓለም ሳይንስ ያበረከተች ሃይማኖት ያበረከተች አብሮ መኖርን ዲሞክራሲን ያበረከተች ነበረች። ለካ ላለፈው 80-90 ዓመት ምን ነክቶን ነው ደድበን የቆየ ነው ብሎ ይነቃል ማለት ነው። ስለዚህ ይሄ መከራ የኢትዮጵያን ታላቅነት አሁን ጠላቶችም ቅድም እንዳልከው በአጣዳፊ ሊያጠፏት የሚፈልጉት እነዚህን ጥግንግን የሚያደርጉ ኃይሎች ጠጋግኖ ለማምጣት የሚፈልጉት ምክንያቱም ዓለም እየፈነቀለ እያወጣው ነው። ይሄው ዩቲዩብ እንበለው ሶሻል ሚዲያ ላይብረሪው ቅርብ ሆኗል ለህዝብ አይደል? አሁን ጉዳትም አለው መጥፎ እንትንም አለው። አንድ ጊዜ ዶክተር ኪሲንጀር ከዚህ ካለው ሌላ አሁን በቅርብ ከሞተው ሌላ ስለ ኒው ወርልድ ኦርደር ሲያወራ ኢንተርቪው ሲደረግ ሰምቼ ይሄ ያሰብነው ነገር እንደፈለግነው ሊሄድ ያልቻለው ሶሻል ሚዲያ የሚባለው ኢንተርኔት የሚባለው ነገር ሁሉንም ጠቀመ፣ ወዳጅንም ጠላትንም ማለት ነው። እሱ ነገሮችን ወደ ኋላ እንድናይ እንድንጎተት አደረገን ከምንፈልገው ነገር ብሏል። እና ሶሻል ሚዲያው ጥፋትን ብቻ ሳይሆን ብዙ ጥፋቶች አሉት፣ ብዙ ጉዳቶች ከጤና አንጻር የምናነሳው ግን ዛሬ ዓለም መርምሮ እያወጣ ነው።
ቫቲካን ውስጥ ተቀብሮ ያለ የኢትዮጵያ ሳይንስ ነው። ጀርመኖች ውስጥ ያለው በየቦታው እንግሊዝ ሚውዚየም ውስጥ ያለው የኢትዮጵያ ሳይንስ እነ ሄኖክ ምንድን ናቸው? እውነተኛ ሃይማኖትን በሚመለከት ይሄ ሁሉ እየተፈነቀለ እየወጣ ነው። ማንነታችን እየወጣ ነው። ምንነታችን እየታየ ነው እና ያን አጠንክሮ ቅድም እንዳልኩት ጅራትን ከያዙ አይለቁም። አንዴ ተነስቷል። ይሄንን ካላላን እነሱም ልክ እንደዛው ነው የሚያስቡት። በደንብ አሁን ካላጠፋ ነው ለረዥም ጊዜ ችግር እንወድቃለን እንደሚሉት ሁሉ እኛም በህዝባዊ እምቢተኝነት የራሳችን ነው፣ የማንም አይደለም። እኛ ባቀድነው መሰረት እስከታገልን ድረስ አሸናፊ ትሆናለን። ሌሎች በሰጡን አጀንዳ ከሄድን ግን ተሸናፊ እንሆናለን ብዬ ነው የማስበው እና የቤት ስራ መስጠት አለብን። እኛ ተቀባይ ሳንሆን አጀንዳ መስጠት አለብን። እነዚህ የሚሉ አሁን ከህዝቡ ጎን ነኝ፣ ከአማራው ጎን ነኝ፣ ከኢትዮጵያዊነት ጎን ነኝ የሚለውን አጀንዳ መስጠት አለብን። እስኪ ስትናገሩ ምንድን ነው ቋንቋችሁ? ቋንቋ ስል ቅድም እንዳልኩት ክፍለ ሀገርን ነው የሚጠሩት ወይስ ኦሮሞያ? አይ ተለምዷል ብሎ ከሄደ ይሄ የላሸቀ አእምሮ ያለው ነው ማለት ነው። ሊቀይረው አልቻለም ማለት ነው። እንዲቀይሩ በወለጋ ውስጥ የት ነው ወለጋ ነው የት ነው ያ የጡት ሐውልት የሰሩትን የኦሮሞ ወጣቶች የነቁት ካሉ ይሄ እንዲህ አይነት በታሪክም ሐሰት፣ ሁለተኛ በስነ ልቦናም ጎጂ ነገር ነው። ጠቃሚ ነገር አይደለም። ለኦሮሞ ወጣት ሐሰት ነው። አብይ ነው ያሰራው። አብይ እንትኑ አስተዳዳሪ በነበረበት ጊዜ በሱ ቦርድ መሪነት ነው የተሰራው። ኦኬ ይሄን እያየን ነው። አብይ ኢትዮጵያ ስላለ ብለን አንድም ቀን እነዚህን ነገሮች አልቀየሩም ለማለት ነው። ቤት ስራ የምንሰጣቸው የኛም የሆኑትን ወገኖች የሆኑትን አማራውም ነኝ ብሎ የሚታገለውም በቋንቋው በድርጊቱ ማየት አለብን። ማዕቀብ ስናደርግ ዝም ብሎ እምቢተኝነት ሳይሆን ከአብይ ወዳጆች ወይም የአብይ ቢዝነስ ወይም የወያኔ ቢዝነስ ወይም የኦኤልኤፍ ጋር በመገበያየት አይደለም፣ በመተባበር አይደለም። ይሄን አሳይመንት መስጠት አለብን ለማለት ነው። እኛ በዚህ የምናውቃችሁ እንዲህ ስታደርጉ ነው። ያም ሆኖ አይኖሩም። ሁልጊዜ በትግል ውስጥ ሰርጎ ገባለ አስመስሎም ይኖራል። ይሄ ምንም ጥያቄ የለው። ግን አሁን እኮ መሳ ለመሳም ብቻ ሳይሆን እነሱ ናቸው ኮንትሮል የሚያደርጉት እና እንደዛ ሳይሆን የሚገቡትን መንጥረን ማውጣት የምንችለው በምንሰጣቸው እኛ አሳይመንቱን ሰጪ መሆን አለብን። ትግሉ እንዲፋጠን ከስህተታችን ስህተት መስራት እንዳልኩት ክራይሲስ ይሄ ቀውስ ይሄ ኢትዮጵያ ላለፉት 30 ዓመት ላለፈው 7 ዓመት ደግሞ ከቤትህ እየተፈናቀልክ መንገድ ላይ መወርወር፣ መራብ፣ መጠማት፣ መገደል ይሄ ሁሉ ትምህርት ሊሆነን ዋጋ ልንሰጠው ይገባል። ለሞታችን ዋጋ ልንሰጠው ይገባል እና ከዛ ስህተት ተምረን እንዳይደገም የምናደርግበት የኢትዮጵያ ማንነቷን የምታስከብርበት አማራውም እንደ ህዝብ ሁለተኛ እንዲህ አድርገሃል የሚባል የሐሰት ትርክት ተሸካሚ እንዲሆን እነዚህ አሁን የምትላቸው መሪዎች በዚህ ውስጥ እንዲካሄድ ማድረግ ይሄን ውይይት ነው ኢንጌጅ ሊካፈሉ የሚገባው እንጂ እዛ ሆነው የኔ ኮሚቴ እንዲህ ያደረገ እከሌ ብለው ገና ፈረሱን ከጋሪው አስቀድመው የሚሄዱ እኔ ነኝ መሪ ሳይሆን አስተሳሰባቸው ርዕዮተ ዓለማቸው ምንድን ነው? ስለ ኢትዮጵያ ማንነት ወያኔ የሰጣቸውን ትምህርት ይዘው ቀጥለው ነው አሁንም የሚመሩን። ኦኤልኤፍም ያለውን በከፊል አምነው ነው፣ ቲፒኤልኤፍም ያለውን አምነው ነው። ይሄን መፈተሽ አለብን። እንዴት ነው የምንፈትሸው? ይሄን አጀንዳ በመስጠት ነው እንጂ በሚያደርጉት ነገር በመቃወም ሳይሆን ምንድነው አቋምህ? ያኔ ደግሞ ትለያቸዋለህ። ዝም ብሎ ይሄ ለመባል የሚሉትን ተነስተው ሲናገሩ ታውቃቸዋለህ። እሱ ነው ማንጓለያ። እነያቸው ይላሉ እኮ ጠላቶች። ሰላማዊ ሰልፍም ምንም መለስም ይል ነበር። ተቃዋሚዎች ሲናገሩ ነው ማንነታቸው የምናውቀው። እነሱም በተናገሩት ልክ እያወቅናቸው ነው። እኛ ራሳችን ከሌን ሾሜልሃለሁ ከሌ ወኪል ምን አመጣው እዛ ደረጃ? ትግል ላይ ነን እኮ። ትምህርታዊ ነገርና ቀስቃሽ የሆኑ የገባቸው ያወቁ የትምህርት ክፍል ይኖራል። በትምህርት ማነጽ፣
በማንነት ማነጽ ምንነታችንን ወደ ውስጥ ተመልሰን ከጥንት አያቶቻችን ቅድመ አያቶቻችን ጋር የሚያስተሳስረን ጽንሰ ሐሳብ ስንፈጥር በዛ ሐሳብ ውስጥ ስንመላለስ ከዛ ውጭ ሆነው ለኛ ጉዳያችን አይደለም ብለን ጊዜም ቦታም ሳንሰጠው የጠላነውን የምናስወግድበት የምንፈልገውን የምናደርግበትን የምናመጣበት በአጭር ጊዜ እንዲሆን ሞቱ እንዳይበዛ አላስፈላጊ ሆኑ ማለት ነው። ይሄ መንግስት ነኝ የሚለው የአብይ ወሮበላ እና ጸረ ኢትዮጵያና ጸረ ህዝብ ጸረ አማራ የሆነ ኃይል ወደ ኋላ አይልም። ቅድም ያልካቸውን እኔ ለብዙም እንዳላጋንነው ነው። ጦርነት ነው የተከፈተው በህዝብ ላይ ይሄ ላለፈው 2-3 ዓመት በአውሮፕላንም ይደበደባል፣ በሄሊኮፕተር ተደብድበዋል፣ በድሮን ተደብድበዋል። ሁሉን ነገር ያደርጋል። ይሄን አንዴ ከተገነዘብን ይሄን የሚያስቆም ኃይል እንዴት ነው የምንፈጥረው ነው። እነዚህ በአደባባይ በስልክ በምን ባሉ ዩቲዩበርስ ምናምን የሚሆን አይደለም። በዛ መፈተሽ እንችላለን። ለማን ነው የሚያወሩት? ምን ያደርግልናል? እኔ ስንት ጊዜ ነው ያልኳቸው። ምን ያደርግልናል? ችግራቸውን ያውቃሉ። ችግራቸውን ውስጥ ይፍቱ። ለእኛ እያመጡ የሚነግሩበት ትግሉ የኛም ነው። እኛም ደግሞ እኛ በመሰለን መንገድ እዚሁ ጠርተን አጣርተን ጠንካራ ኃይል ይዞ መውጣት እንጂ እዚህም እኮ 40 ድርጅት ነው ያለው ልክ እዛ እንዳደረጉት ማለት ነው። እዚህም የአማራውን በየአመቱ አዳዲስ አንድነት ተብሎ ይጠራል። እንደገና ይሰበሰባል። እንደገና እሱም ይመክናል። እንደገና በአመቱ አጠቃላይ አማራውን አንድ የሚያደርግ ውይይት ልናደርግ ነው ይልሃል። መልሶ ይመክናል። እንደማይሄድ አይተነዋል። ስለዚህ ደግመህ ደጋግመህ ስህተትን መስራት ከኃጢአት በላይ ነው። መሳሳት ያለ ነው። ከዛ ስህተት ግን ተምረን አሁንም ያንን ድግግሞች ሳይሆን ማድረግ ያለብን አዲስ መንገድ፣ ህዝባዊ መንገድ ቆራጥ የሆኑትን ሰባስቦ በአጭር ጊዜ የሽፍታ አገር እንድትሆን አማራው ዝም ብሎ በዛ 10 ፋኖ በዛ 10 ፋኖ እየተበተነ እንደዛ እንድንኖር ነው እኮ የሚፈልጉት። ያን ማድረግ እኮ ለጠላቶቻችን ነው። የአማራው ህዝብ እውነተኛ ኑሮ መኖር አለበት። ልጆቹ ትምህርት ቤት መሄድ አለባቸው። የጤና አገልግሎት መምጣት አለበት። አርሶ መብላት አለበት። ይሄ ሁሉ እንዳይደረግበት ነው የሚሆነው። ስለዚህ ለጠላቶቻችን ብቻ ሳይሆን አጣዳፊ ነው ያለንበት ሁኔታ። ክሪቲካል ነው እንደሚሉት ወሳኝ ጊዜ ላይ ነው ያለነው። በዚህ መቀጠል አይገባንም፣ አንችልም። አለበለዚያ ሰቆቃችን ይረዝማል፣ ጠላቶቻችን ይጠናከራሉ ብዬ ነው የማስበው። እና አመሰግናለሁኝ አቶ አንተነህ ለውይይቱ። በጣም ነው የማመሰግን ዶክተር። ያላበዛ ነው ባጭሩ እንልና ይበዛል። አይ ተነግሮም አያልቅም፣ እንቀጥላለን። አንቺም እንግዲህ የስነ አእምሮና የስነ ልቦናውን ፕሮግራምም ከዶክተር ደብሩ ጋር ይዘሽ እንደምትቀርቢ ነው እንግዲህ ዝግጅትሽ እያለቀ ነው። ግን አጠቃላይ እየተደረገ ያለው ልክ እንደ ሊቢያ፣ እንደ ሶሪያ፣ እንደ የመን፣ እንደ ሶማሊያ እዚህም እዛም አንጃ ተፈጥሮ ኢትዮጵያ ተበታትና ህዝቡ ሰላም አጥቶ ስደተኛ ሆኖ ቀውስ ውስጥ ወድቆ ለመዝረፍ የሚደረግ ነው። ምክንያቱም አሜሪካ የውጭ ጉዳይ ፖሊሲ ስታወጣ ኢትዮጵያ በማያባራ ጦርነት ውስጥ ገብታ የቀውስ ምድር ስትሆን ነው የምናተርፍ። ይሄን ለማድረግ ደግሞ አማራና ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘውዱ የጥቃት ኢላማ መሆን አለባቸው ከሚለው ጀምሮ የአፄ ኃይለሥላሴን ስርዓተ መንግስት ዘውድ ከመገርሰስ ጀምሮ እንግዲህ ምዕራባውያን ይህን እየሰሩ ነው ያሉት። ለዛም ነው እንግዲህ የማያባራ የሆነው አይኤምኤፍም ወርልድ ባንክም በጀት እየሰጠ እንዳይቆም የሚያደርገው። እንግዲህ አድማጭ ተመልካቾቻችን ዶክተር አበባ ፍቃደ የስነ አእምሮና የስነ ልቦና ባለሙያዋ ዶክተር የሰጠችን ወይንም ደግሞ አጠቃላይ ፍኖተ አማራ የሚያቀርበው ዝግጅት ተራ ትንታኔ፣ የተለምዶ ትንታኔ አይደለም፣ የማንቂያ ደወል ነው። ይሄን ማዳመጥ፣ ይሄንን ወደ ተግባር መቀየር የኛ ዕጣ ፈንታ ነው። ጠላቶቻችን በአማራ መቃብር ላይ ኢትዮጵያን እናፈርሳለን፣ ሀገርን እንገነባለን ብለው አዋጅ አውጀው የመጡ ናቸው። ስለሆነም ወያኔ፣ የኦሮሞማ ርዕዮተ ዓለም አራማጅ በኦሮሞ ስም የተቋቋሙ ድርጅቶች በአዴን ከአማራ ጋር ከኢትዮጵያውያን ጋር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር አጠቃላይ ከኢትዮጵያም ጋር እንዳገር አጥፍቶ መጥፋት ወይንም ማጥፋትና አገር መስረት ወይንም መጥፋት ማሸነፍ ወይንም መሸነፍ ስለሆነ ይሄንን እነሱን መውቀስ አያስፈልግም። እኛ ምን አደረግን?
የእነሱን ጥፋት ለማስቆም ይሄንን እርኩስ ዓላማ ለማስቆም እኛ ምን አደረግን የሚለውን መውሰድና ራሳችንን መመርመር አለብን። በዚህ ሁኔታ በግዴለሽነት ከቀጠልን ይከፋፍሉናል፣ መጫወቻ ያደርጉናል፣ ፋኖን ይቆጣጠሩታል፣ ፋኖን ይበትኑታል፣ ቅዠታቸውን ህልማቸውን ያሳካሉ፣ ኢትዮጵያውያን ይበተናል ማለት ነው። ግን ይሄንን ማንቂያ ደወል አዳምጠን በአቋም ከወሰን ከጸናን እውነቱን መርምረን ለእውነት ከቆምን ይሄንን አስተምሮ ደግሞ ወደ ውስጣችን ካስገባ ነው በዚህ አስተምሮ ዶክተርን በሰጠችን አስተምሮ አይናችንን ከገለጥን አእምሯችንን ካስነቃን እነዚህን ጠላቶቻችንን አሰራራቸውን የቅጥረኛ ባንዳዎችን ማንነት እስካሁን የመጡበትን መንገድ ወዴ ሲወጡ ወዴ ሲገቡ እንደነበረ ህዝቡ እንዴት እንደሚያደናግሩት የተግባሩን ትግል ወደ ፕሮፓጋንዳ እንዴት እንደቀየሩት ትክክለኛ ጀግናውን የአማራ ህዝብ ጀግናውን ፋኖ በፎቶ አርበኛ እየቀየሩ በፕሮፓጋንዳ ጀግና እየቀየሩ እንዴት እንደሚያደርጉ አውቀን ኃላፊነታችንን መወጣት አለብን። ያለንም ምርጫ ሁለት ነው። አንደኛ ፋኖን በባለቤትነት በሀቅ ደግፈን በኢትዮጵያ ምድር ስር ነቀል ለውጥ እንዲመጣ ፋኖ እነዚህን ድርጅቶች ማሸነፍና የፖለቲካ ስልጣኑን መጨበጥ አለበት። 4 ኪሎ መቆጣጠር አለበት። እነዚህን ድርጅቶች በህግ ማገድ አለበት። የተበደለ ሁሉ ኢትዮጵያውያን እንዲካስ፣ ወንጀለኛ ሁሉ አማራም ይሁን ማን ወንጀል የፈጸመ ሁሉ ለፍርድ እንዲቀርብና ካሳ እንዲካስ እንዲደረግ ኃላፊነትን መወጣት። አለበለዚያ ጸጥ ረጭ ብሎ ለዘላለም መጥፋት ነው የሚሆነው። ይሄ ምርጫው ለኛ ነው። እንግዲህ በሚቀጥለው በሌላ ዝግጅት እስከምንገናኝ የዘመድ ሳተላይት ቴሌቪዥንን እናግዝ እናውቃ። በዘመድ ሳተላይት ቴሌቪዥን ደግሞ መከታተል የማትችሉ በፍኖተ አማራ ዩቲዩብ ቻናል ዝግጅታችንን እንከታተል። አሁን ደግሞ በተከታታይ ዶክተር አበባና ዶክተር ደብሩ የራሳቸውን ዝግጅት ይዘው መጥተው ይሄንን የተወነባበደውን የአእምሮ ሰለባነት የስነ ልቦና ሰለባነትን እንዴትና ለምን የሚለውን እንግዲህ የበቃ የነቃ ዓለም አቀፍ እውቀታቸውን ተሞክሯቸውን ይዘውልን ይመጣሉ። እግዚአብሔር ይመስገን። ይሄን እያልኩ ዶክተር አበባውንም በድጋሚ አመሰግናለሁ። በሚቀጥለው በሌላ ዝግጅት እንገናኛለን። እሱን ለማለት ነበር የቆየሁት። አንተ እንዳልከው ዶክተር ደብሩም እንዲሁም ሌሎቻችን ነፃ እስክንሆን ድረስ በማለት ነው። አንዳንድ ሀገራችን ውስጥ ለጤናም ለአካላዊ ጤናም ለአእምሯዊ ጤናም ብዙ ችግሮች አሉና በምንችለው እነዛን አይነት ውይይቶች እናቀርባለን ብለናል። ወደፊት ሌላውን ቢሳተፍ ደስ ይለናል እና ሌላ ጊዜ እናቀርባለን። ነፃ እስክንወጣ መጠበቅ የለበትም። አንዳንዱ ችግር ልንወያይ እንችላለን በሚል ነው። ክፍት ነው ለሁላችንም ለማለት ነው። በጣም ጥሩ። ሰላም ዋል። አሜን።